አስተማሪ ታሪክ አለ ብለሽ ነበር የገባሽ? አዎ አስተማሪ ታሪክ አለኝ። ለሁላችንም እንግዲህ እኔ ያሳለፍኩትን ነገር ሼር ባረጋችሁ ትማሩበት አላችሁ ብዬ የማስበው ታሪክ ስላለኝ ነው የገባሁት። እንዲሁም ደግሞ መጨረሻ ላይ ታሪኬን ከሰማሽ በኋላ ያንቺን እንትን ደግሞ እንድትሰጪኝ እፈልጋለሁ ሀቡዬ። የምጀምረው ያው ከተወለድኩበት ቦታ ምናምን ነው አይደለ? እሺ ተወልጄ ያደግኩት እኔ ክፍለ ሀገር ነው። ክፍለ ሀገር ነው ተወልጄ ያደግኩት። እዛ ነው የተወሰነ ጊዜ ያሳለፍኩትኝ በትምህርት ማለት ነው። ቤት በጣም አስቸጋሪ እና ዱርዬ የምባል ልጅ ነበርኩኝ በልጅነቴ። እውነት ለመናገር ለቤተሰብ አስቸጋሪ ልጅ ነበርኩኝ። ያ አስቸጋሪነቴ ያ ዱርዬነቴ እየሄደ ልክ ራሴን ማወቅ ስጀምር ወደ የማይሆን መንገድ ውስጥ ከተተኝ። ምክንያቱም ሀቡዬ አንድ የተበላሸ በህይወቴ የተበላሸ ታሪክ አለኝ። ከዛ በኋላ ነው ያለውን ታሪኬን ነው እንድታውቁት የምፈልገው። የተበላሸው ታሪኬ እንደተበላሸ እንዲቀር ስለምፈልግ ማለት ነው። እና ለዛ ነው እንደዚህ አድርጌ እየነገርኩሽ ያለሁትኝ። እንደዛ እያለ ያው በቃ ከቤት ወጣሁኝ። ወደዚህ ወደዛ እያልኩኝ ምናምን መኖር ጀመርኩኝ። በመሀል ከማይሆን ሰው ጋር የፍቅር ግንኙነት ጀመርኩኝ ማለት ነው። በዛ በልጅነት ወቅት በሆነማ እንዴት ይገባናል ማሪ? እንደዚህማ ታሪክ እንዴት ይነገር? በሆነ የሆነ ቦታ የሆነ ሰው የማይሆን ሰው እንደዚህ ታሪኩን በስትክክል ንገሪኝ። ቦታ መቀየር ትችያለሽ፣ ስም መቀየር ትችያለሽ። ገባሻ? ስሙ ሰለሞን ከነበረ ሄኖክ ማለት ትችያለሽ። ቦታው ፒያሳ ከነበረ አብነት ማለት ትችያለሽ። ቦታውን ቀያየርሽ ታሪኩ በትክክል እንዲገባ ድፍንፍንፍን ያለ እንዳይሆንብን ማለት ነው። እሺ አቡዬ፣ በቃ ተማሪ እያለሁ ከቤት ጠፍቼ ወጣሁኝና ወደ አዲስ አበባ መጣሁ፣ ከክፍለ ሀገር ማለት ነው። ከዛ የት እንዳለው ቤተሰብ አያውቅም። እኔ ጠፍቼ መጣሁኝ ወደ አዲስ አበባ ጎዳና ላይ መኖር ጀመርኩኝ ማለት ነው። እንደ ድንገት ከቤቴ ወጥቼ በዛ በዱርይነቴ ምክንያት ከማይሆን ሰዎች ጋር ገጥሜ ጎዳና ላይ ወደኩኝ ማለት ነው። አዲስ አበባ መጥቼ ከዛ እዛ ጎዳና ላይ ያለሁኝ እንደ አጋጣሚ ሆኖ ድርጅት መጣና ኤንጂኦ አነሳን ማለት ነው። ከዛ አካባቢ ላይ ጎዳና ላይ ያለንን ሴቶች ሰብስቦ ድርጅት ኤንጂኦ አነሳንና ወደ ሙያ ትምህርት አስገባን ማለት ነው። ብዙ ሴቶች ነበሩ አብረውኝ። ገና ቲኔጀር ሕፃን ነን። ገና 14 ዓመቴ ምናምን ቢሆን ነው። ቤተሰብም አያውቅም። ወደ ድርጅት ገባሁ ማለት ነው። እዛ ድርጅት ገብቼ የፀጉር ሙያ መማር ጀመርኩኝ። የፀጉር ሙያ ተማርኩኝ። ግማሾቹ ምግብ ሙያ ተማሩ። በዛ ድርጅት ውስጥ ከ1 ዓመት በላይ ቆየን ማለት ነው። ከዛ ያንን የፀጉር ሙያ ተመርቀን ስንጨርስ ሁላችንንም ወደ ስራ አስገቡን ማለት ነው። ድርጅቱ አቋቋመን። ወደ ቤት መግባት የሚፈልግ ወደ ቤት አስገባ። ከዛ በኋላ ስራ መስራት የሚችሉትን ደግሞ ስራ ወደሚሰሩበት ቦታ አደረሳቸው ማለት ነው። ከዛ እኔ ስራ ከሚሰሩት ልጆች ጋር ተቀላቅዬ ቤት ተከራይተውልን የተወሰነ ፀጉር ቤት ተከፈተልን። የተወሰነ መቋቋሚያ፣ አስቤዛ፣ የመኖሪያ ቤት ኪራይ ምናምን ተሟላልን እና እዛ እየሰራን መኖር ጀመርን ማለት ነው። ከዛ በኋላ በዛ አጋጣሚ የተዋወቅኩትን ልጅ ነው የፍቅር ግንኙነት የጀመርኩት ማለት ነው። ይሰማል አቡዬ? በደንብ ይሰማል ማሪ። ካልተሰማ እኔ ራሴ አይሰማም እልሻለሁ። እሺ ውዴ አታስቢ። እሺ ማሪ፣ አንቺ እንትን ሚዩት ከፍቼ እያወራሁሽ ብቻ ሌላ ነገር እያየሁ ስላልሆነ ነው። ከዛ በኋላ እኔ ካልተሰማ እኔ ካላቋረጥኩሽ እንዳታቋርጭ። እኔ ካላቋረጥኩሽ በደንብ እየተሰማን ነው ማለት ነው። እሺ ያቡዬ። እሺ ከዛ በኋላ እንደዛ እያለ ከነሱ ጋር እየሰራሁኝ እዛ ቤት ውስጥ እየኖርኩኝ አንድ ልጅ ተዋወቅኩኝ። እየሰራሁኝ ፀጉር ቤቱን እየሰራሁ ከልጁ ጋርም የፍቅር ግንኙነት ጀመርኩኝ። ከዛ በኋላ በመካከል ልክ 19 ዓመት እንደሞላኝ አረገዝኩኝ ማለት ነው። ያ የተዋወቅኩት ልጅ ጥሩ ስራ አልነበረውም፣ ውሎ ጥሩ አልነበረም ምናምን አይነት ነገር ብቻ ጥሩ ላይፍ የነበረው ሰው አልነበረም። ከሱ አረገዝኩኝ በ19 ዓመቴ።
ከዛ ወዲያውኑ ታመምኩኝ። እዛው አዲስ አበባ እያለሁ እየሰራው ታመምኩኝ። ልጄን እንዳረገዝኩኝ የመጀመሪያ ልጄን እንዳረገዝኩኝ ታመምኩኝ። ከአቅሜ በላይ ሆነ ነገሮች በሙሉ። ከዛ በኋላ መጨረሻ ላይ መቼም ተዘሎም ተጨፍሮም ምንም ተብሎ ተመልሶ ወደ እናት ቤት ነው የሚካሄደው። ያቺን ልጅ እንዳረገዝኩኝ ወደ እናቴ ቤት ተመለስኩኝ ማለት ነው። ከዛ እናቴ ቤት ገብቼ ለእህቴ ነገርኳትኝ ማርገዜን። በቃ ጉድሽ ፈላ ገደለችሽ ምናምን አለችኝ። አባቴንም በጣም ፈራ ነው በመከራ ያው መቼም ህመሜም ባሰብኝ እርግዝናዬም አለ። ወዲያውኑ እናቴ ጋር ሄድኩኝ ማለት ነው። እዛ ቤት ገብቼ አባቴ በመካከል አብሮን አልነበረም። ከእናቴ ጋር ቁጭ ብዬ እየኖርኩኝ ያቺ ልጅ ተወለደች። ያም ሰውዬ እስር ቤት ገባ፣ ታሰረ ማለት ነው። የልጅ አባት ታሰረ። ወዲያውኑ 4 ዓመት ከምናምን ተፈረደበት። እዛው እናቴ ቤት እያለሁኝ የተመላለስኩ ጠይቀዋለው። በቃ ያለኝን ነገር ምግብም ሲኖር ምንም ሲኖር ብርም ሳገኝ ተመልሼ እየሄድኩኝ እጠይቀዋለሁ። ካለሁበት ከመኖሪያ ከእናቴ ቤት ቅርብ የሆነ ቦታ ነው እስር ቤት የገባው። እየተመላለስኩ ጠይቀዋለው። ቤተሰቦቹ እንዲያግዙኝ እንዲያደርግ አደርገዋለው፣ ለምነዋለው ምናምን። ግን የእሱ ቤተሰቦች ምንም ሊረዱኝ አልቻሉ። እዛው ከእናቴ ጋር ሆነ ማለት ነው። ልጄን ይዤ መከራዬን መብላት ጀመርኩኝ። ባየው ነገ ከነገ ወዲያ ይወጣል፣ ህይወታችንን እንቀጥላለን ብዬ ስለማስብ እናቴ ቤት ሆኜ ከዚህ ስመለስ የቤት ኪራይ የነበረኝን እቃዎቼን ምናምን ሰብስቤ ነበር ወደ እናቴ ቤት የሄድኩትኝ እና እዛው እናቴ ቤት ሆኜ ሲፈታ ከሱ ጋር አብረን እንኖራለን የሚል ተስፋ ስለነበረኝ ነገሮችን ማስተካከል ጀመርኩኝ። ለቤት የሚሆነንን ነገር በቃ አንሶላ፣ ሳህን ምናምን የመሳሰሉትን ልብስ ቅያሪ፣ ልዋጭ እየለወጥኩኝ ምናምን አጠራቀማለሁኝ ከሱ ጋር አብሬ ለመኖር ማለት ነው። ልክ በዛ መሀል እሱን ስጠይቀው ግን ያን ያህል ፊውቸር የለውም። ገባሽ? ወጥቶ ሰርቶ ተለውጦ ህይወታችንን እንደሚቀይር ለእኛ ሪስፖንሲቢሊቲ ኃላፊነት እንደሚወስድ ምናምን አይነግረኝም እና ያ ነገር ልቤ ወደ ኋላ እንዲንሸራተት አደረገው ማለት ነው። ለሱ ያለኝ ነገር እንዲቀንስ አደረገኝ እና በህይወቴ ሌላ አማራጭ ሌላ ውሳኔ መወሰን እንዳለብኝ እያሰብኩኝ ባለሁበት በመሀል ከእናቴ ጋር ተጣላሁኝ እና ከቤት ወጣሁ ተመልሼ ማለት ነው። ልጄን ይዤ ወጣሁኝ። ከዛ በኋላ እዛ የሆነ ሰፈር ወደዚህ አዲስ አበባ ተመለስኩኝ፣ ሌላ ቦታ ማለት ነው። የነበርኩበት አካባቢ ተመልሼ እዛ ስራ ጀመርኩኝ። አረቄ ቤት ማስተናገድ ጀመርኩ ማለት ነው። ልጄን ይዤ አስተናግዳለሁኝ። ልጄን ይዤ እዛው ነው የምናድረው። ቤት ኪራይ አልከፍልም፣ ምን አልልም። እዛው የሚሸጠውን እሸጣለሁ። ትንሽዬ ቤት ናት። እየሸጥኩኝ እየሰራው እዛው መኖር ጀመርኩኝ ማለት ነው። በዛ መሀል ሆኜ እንደዛ ችግር ውስጥ እንዳለሁ እየነገርኩት ቤተሰቦቹ እንዲረዱኝ አያደርግም። አዲስ አበባ ነው ያሉት፣ መጥተው እንዲያዩኝ አያደርግም። ልጅቷን መጥተው እንዲጠይቁ አያደርግም። እየደወለልኝ ብቻ ካርድ ላኪልኝ፣ ገንዘብ ላኪልኝ ይለኛል ማለት ነው። እኔ በዛ ችግር ውስጥም ሆኜ እና እንደዚህ ወሬ ሰማው፣ እንደዚህ ያደረግሽ እያለ ይጨቃጨቃል ማለት ነው። በመጨረሻ ያ ነገር በቃ ምንም ከጭራሽ ከኔ ፈላጊ ሲሆን በዛ ችግር ውስጥ ሆኜ ከኔ እንደሚፈልግ ሲገባኝ የእሱን ነገር ዘጋሁት ማለት ነው። ስልኬንም ሸጥኩትኝ። ከዛ አልደወለልኝም መልሶም ወደ እኔ የሚደውልበት ሚንስ የለውም። በምንም መልኩን አንገናኝም። በቃ እሱን ትቼ እኔ የራሴን ህይወት ከነ ልጄ መኖር ጀመርኩኝ ማለት ነው። ምክንያቱም እዛ ጋር እኔ ችግር ላይ ነኝ። እኔ ያለሁበት ሁኔታ አሳሳቢ ነው። እንደገና ያንን ነገር ሳይጨነቅ እንደገና ከኔ ሌላ ነገር እንደሚፈልግ ሳቅ ያንን ሰው ጭራሽ ከህይወቴ ማስወጣት እንዳለብኝ ለልጄም እንደማይጠቅማት ምንም ጥቅም እንደሌለው ገባኝ ማለት ነው። ምክንያቱም እኔ የተሻለ ህይወት መኖር እፈልጋለሁ፣ ቆንጆ ኑሮ መኖር እፈልጋለሁኝ። ከዛ በኋላ እዛ እየሰራሁኝ ባለሁበት ልጄን ይዤ በጣም ተቸግሬ ነው ያለሁትኝ። የዳይፐር እንኳን የለኝም። ሀቡ ላይ ነው የምትሸናው። ካካ ብታረቅ ቁጭ ባልንበት ልብሴ ላይ ልትጸዳዳ ትችላለች። በጣም ችግር ውስጥ ገባሁ። ያለሁበት ኮንዲሽን እውነት ያን ያህል የማስጠላ ሴት እንኳን አይደለሁም እውነት ለመናገር። ግን ለእሷ ስል ሺቲ ነው የምለብሰው። በቃ ቡርክክ ካልኩኝ ማለት ነው። ላይፌ ምስቅልቅል አለ። ያችን ልጅ ይዤ ህይወት ከበደኝ በጣም ማለት ነው። ከዛ እዛ ሰፈር አንድ የሚመላለስ ልጅ አለ ማለት ነው። የኔ የህይወቴ አስቀያሚው ፓርት ነው ብዬ የማስበው እስከዚህ ድረስ ያለው ፓርት ነው። ምክንያቱም ባለማስተዋልና ባለመገንዘብ ህይወቴን አደጋ ላይ ጣልኩኝ። እንደገና በዛ መካከል ላይ ደግሞ ልጅ ተፈጠረ ማለት ነው።
እንደዛ ባለሁበት ደረጃ አንድ በጣም የሚያምር ወጠምሻ ሰውነቱ በጣም ደንደን ያለ ጥሩ ጥሩ ሽቶዎች የሚቀባ ሰፈር ውስጥ አለ የተባለ በጣም በቃ ይሄ እንዴት ልበልሽ ደጀን የሆነ አይነት ሰውዬ በዛ ሰፈር ይመላለሳል፣ ያየኛል። ሀይ እንዴት ነሽ ሶሲ ምናምን 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 ይላል። እኔ ደግሞ ታውቂያለሽ ያለሁበት ሁኔታ ልጅ ይዣለሁ። ያ ሰውዬ እዛ ጋር አለ። ምናልባት ተፈቶ መጥቶ ካገኘኝ ልጄንም ሊነጥቀኝ ይችላል፣ እኔንም ሊጎዳኝ ይችላል ብዬ አስባለሁ። እንደገና ደግሞ ይሄንንም ሰውዬ ደግሞ በጣም ነው የምጠላው፣ በጣም ነው የምፈራው። እንደዚህ ላይኔ ራሱ በጣም ነው የሚቀፈኝ ሳየው ማለት ነው። ምክንያቱም በቃ እንዴት ነው ስታዩ ዝም ብለሽ ምንነቱን ሳታውቂ የምትጠዩ ሰው አለ አይደለ? እንደዚህ አይነት ሰው ነው እና ሀይ ምናምን እኛ አካባቢ እኔ የምሰራበት ቦታ ጋር ይመጣል፣ ይቀመጣል፣ ምናምን ጓደኞቼን ያዋራቸዋል። እኔ አላዋራውም፣ ምክንያቱም እፈራዋለሁ፣ እጠላዋለሁ። በዛ ላይ ደግሞ እንዴት ነው እኔ የበታችነት ስሜት ይሰማኛል። እሱን ደግሞ የሆነ እንደ ትልቅ አይነት አድርጌ ነው የምስለው። ዝም ብለሽ አይመጥነኝም ብለሽ ስለምታስቢ አይመጥነኝም ብለሽ ስለምታስቢ ነው የሚደብረሽ። አላገኘውም ብለሽ ስለምታስቢ ይበዛብኛል ብለሽ ስለምታስቢ አዎ ሀቡዬ፣ ምክንያቱም እኔ ያለሁበት ኮንዲሽን ለእንደዚህ አይነት ነገር ብቁ አይደለሁም ብዬ አስባለሁ። የሚመጥነኝ ሰው አይደለሁ። እኔ ዝም ብዬ ልጅ ያዝኩኝ የቆሸሽኩ ምን ያልኩኝ ሴት ነኝ። እሱ ዘናጭ፣ እኔ ሁሉም ሴቶች የሚጣሉበት የሚደባደቡለት ምናምን አይነት ሰው ነው እና አላስበውም። እንደዚህ አይነት ነገር ይፈጠራል ብዬ አላስብም። ሁለተኛ ነገር ደግሞ እዛ ጋር ሌላ ወሬ ይደርስና ይጎዳኛል ብዬ አስባለሁ። ያ ሰውዬ ከእስር ቤት ሲመጣ ይጎዳኛል ብዬ አስባለሁኝ እና ይመጣል፣ ጓደኞቼን ይጋብዛቸዋል ምናምን። በቃ እኔ ያለሁበት ቦታ ላይ እንደ ግፍ ነው ገንዘብ የሚረጨው ምናምን እዛ ቦታ ላይ ማለት ነው። እሱ መጥቶ መመለሱን በሽቶ ነው የማውቀው። ሀቡ እግዚአብሔርን ነው የምልሽ። እንትና መጥቶ ነበር እንዴ እላለሁኝ። በምን አወቅሽ ሲሉኝ አይ ሽቶ ሸቶኝ ነው። በቃ የዚህን ያክል ግርማ ሞገስ ያለው ስፖርት የሚሰራ ጧት ጧት የጂም ሻንጣውን ይዞ በዛ ጋር ሲያልፍ በቃ ሰው ሴቱ ሁሉ ስለሱ የሚያወራው ነገር በቃ ልነግርሽ አልችልም። ሴቶቹ ቋመጡ በቃ በጣም ማለት ነው። በቃ ስለሱ ሰውነት ስለሽቶ ስለጫት ምናምን ሴቶቹ ቋመጡ። በእውነት ሀቡዬ የጂሙን ቦርሳ ይዞ ጠዋት ይመጣል፣ ይሄዳል ቤቱ፣ ልብሱን ቀያይሮ ነጭ በነጭ ለብሶ ደግሞ ተመልሶ ይመጣል፣ እዛ ጋር ይቀመጣል። እኔ ደግሞ ከልጄ ጋር ታይ እና በዚህ ፊቴ ተቀዷል ተይኝ አልኩሽ ማለት ነው። ያ ሰውዬ ለካ ዘጋ የሚመላለሰው እኔም ፈልጎኝ ነው። እኔ እህትሽ ደግሞ ጭራሽ እንዴት ብዬ አስብ። ሴቶች ይደባደባሉ እዛ ጋር ያሉ ሴቶች። እኔ በቃ እሱ ከእሷ ጋር እሱ እንደዚህ እሱን ካልጠበስኩት እሱን እንደዚህ ካላደረግኩት ምናምን ተብለው እዛ ጋር እንትን ይላሉ ማለት ነው። ከዛ ፈልጎሽ እኮ ነው አንቺን ምናምን የሚል ጭምጭም ታሰማው ማለት ነው። ከነ ልጇ ነው ማገባት፣ ሽማግሌ ልኬ ነው ማገባት ምናምን ይላል እዛ ጋር። እኔ ደግሞ እዛ ጋር ያለውን ነገር እፈራለሁ። ገባሽ? የመጀመሪያ ልጄ ናት። ህይወትን በቃ መጥቶ ልጄን ነጥቆ ወይኔን የሆነ ነገር አድርጎ ይጎዳኛል ብዬ ነው ማስበው። ያኛውን ልጅ እዛ እስር ቤት ያለውን ልጅ ማለት ነው። እሱም ደግሞ ስለሱ ወሬ ሰምቷል። እስር ቤት ስላለው ልጅ ሰምቷል። ስለ ልጇ አባት ምናምን ብሎ ጠይቆ አውቋል ምናምን ሁሉንም ነገር ያውቃል። እና እሱ ምንድን ነው የሚፈልገው? እየተቀራረብን እያወራን መጣ። እኔን የማታገቢኝ ከሆነ እዚህ ሰፈር መኖር አትችይም አለኝ ማለት ነው። ከዛ በቃ አጣብቅኝ ውስጥ ገባው። በእውነት ይሄ የፍቅር ጉዳዩን ይሄ ግንኙነቱ ምናምን አይደለም የማስበው፣ እኔ ስለ ህይወቴ ነው የማስበው። ይህም ሰውዬ የሆነ ነገር ያደርገኛል። በዛ ላይ ደግሞ ልጅ ያለው ተቸግር ያለው እዛ ጋር 5-10 ምሳል ጋብዛችሁ እንዲህ ላድርግላችሁ ሲል መቼም እምቢ አልልም። እየራበኝ ጸጥ አልልም። ታውቂያለሽ፣ ድሃ ፊልም ላይ ብቻ ይመስለን ነበረ ድሃ ሴትን ቆንጆ ወንድ ሀብታም ወንድ የሚፈልጋት ፊልም ላይ ብቻ ስለሚመስለን ነው። በጣም ተደምመን በቃ ሁላችንም አፋችንን ከፍተን የምንሰማሽ ላይክ ፊልም ላይ ብቻ ድሃ ሴት የተቀዳደደ ሺት የለበሰች የወለደች ሴት ሀብታም ወንድ የሚፈልጋት ፊልም ላይ ብቻ ስለሚመስለን ነው። ያ የዛን ያክል ሀብታም ሆኖ ምናምን ሳይሆን የራሱ ስራ አለው፣ የራሱ ገቢ አለው። እዛ ቦታ ላይ ካሉት ሰዎች በሙሉ የተሻለ ነው። እዛው አካባቢ ነው ተወልዶ ያደገው። ዘናጭ ነው እንደነገርኩሽ። ኦኬ አንዴ ልጇ አለቀሰችባት። ቀልጥፍናዋ ደስ ይላል። አወራ ነው የምር። እኔ አሁን ቱርክ ፊልም ላይ ነው
ድሃዋን ሴት የቤት ሰራተኛነት ተቀጥራ ምናምን ድሃዋ ሴት የቤት ሰራተኝነት ተቀጥራ ቤታቸው እሱ የሀብታም ልጅ ሆኖ ምናምን የሚፈልጋት ብዙ ጊዜ እንትን ነው። ለዛ ነው። ቆይ እንዴት ልምጣል? ሽቶን የሽቶን ስም ለባሌ እያለች ነው የምሻ እንዴ? ባለሽ አቡ ማሬሽ አጋጣሚ ልጅ ቅልጥፍናሽ በጣም ደስ ይላል። ቅልጥፍናሽ በጣም ደስ ይላል። እንቅልፍ አታመጪ ሙዝዛቲ ደስ ስትይ። እሺ ያቋረጥኩት ምን ጋር ነበረ? ካላገባሽኝ እዚህ ሰፈር መኖር አትችይም ብሎሽ አንቺ ደግሞ የሚያስጨንቀሽ ያኛው የልጅሽ አባት ከእስር ቤት ከተፈታ ለምን ሌላ ወንድ አገባሽ ብሎ የሆነ ነገር እንዳያረግሽ ትሰጊያለሽ። ይሄኛውም ደግሞ አስጀምሮ ቢተወኝስ ብለሽ ትፈሪያለሽ። ሁለት ስጋት ነበረብሽ በሰዓቱ። ትክክል። እና ምንም ለምን እኔን መረጥከኝ የሚል ጥያቄ አለብኝ እኔ። ምክንያቱም ምን ፍለጋ እኔ ጋር መጣክ? ቆንጆ ነክ፣ ብዙ ሴቶች አሉክ በዙሪያ። እኔ ደግሞ ከአንተ ያነስኩ ሰው ነኝ፣ የወለድኩሽ ሰው ነኝ። የራስን ህይወት መኖር ትችላለህ። ለምንድን ነው እኔን የፈለገኝ ነው ጥያቄ እኔ። ምክንያቱም አልተማመንኩበትም። የሆነ ነገር ተጠቅመውብኝ ጊዜያዊ ስሜቱን ተጠቅመው ወይ ደግሞ ሌላ ነገር አድርጎ የሚተወኝ ነው የሚመስለኝ። ወይ ደግሞ እዛ ጋር የልጁ አባት አለ ስለተባለ ያንን ነገር ለማቋረጥ ለምን ይሄ እልህ የሚይዛቸው ነገር አለ አይደለ? የኔ ለምንድን ነው የኔ የማትሆኝበት ምክንያት አይነት መስሎኝ ነው የተጠራጠርኩት ማለት ነው። እና በዛው አጣብቅኝ ውስጥ እያለን ይሄኛው ወደ በቃ ቢያንስ ወደ 6 ወር ምናምን አብረን ቆየን በእንደዚህ አይነት መልኩ ማለት ነው። ካወቅኩት ገና 6 ወሬ ነው ምናምን ነገር። ከዛ ሂጂ ወደ ቤተሰቦችሽ እና ሽማግሌ ልላክልሽ አለኝ ማለት ነው። ወደ ቤተሰቦችሽ ተመለሺ፣ ልጅሽን ይዘሽ ሽማግሌ ልላክልሽ አለኝ። ከዛ እኔ ደግሞ አሁንም ልቤ 2 ቦታ ነው ያለው። የዚህኛውን መጨረሻ መቁረጥ ፈልጋለሁ፣ መለየት ፈልጋለሁ። ምክንያቱም እኔ የምፈልገው የተደላደለ ኑሮና ጥሩ ህይወት መኖር ብቻ ነው የምፈልገው፣ ሌላ ነገር አልፈልግም። ይሄ ሰውዬ ያንን ህይወት እያቀረበልኝ ነው። እዛ ጋር ያለው ሰው ደግሞ በእንጥልጥል በሀሳብ ይሄ በፊውቸር እንኳን ነገ ከነገ ወዲያ የተሻለ ህይወት ይኖረናል ብዬ እንኳን እንዳላስብ አድርጎኛል ማለት ነው። ስለዚህ ይሄኛው ሰውዬ ሊፈታ ነው፣ በምህረት ሊፈታ ነው እና ይሄን ያህል ጊዜ ቀረው ሲባል ወዲያውኑ ብድግ ብዬ ወደ ክፍለ ሀገር ተመለስኩኝ ማለት ነው። ከሁለቱም አጣብቅኝ ለመለያየት። ከዛ እኔ ወዲያውኑ ክፍለ ሀገር እንደሄድኩኝ እዚህ ጋር ያለው ሰውዬ ያኛው ሰውዬ ልክ ሲወጣ ከሌ የሚባል ሰው እኮ እንደዚህ ከእሷ ጋር እንደዚህ ጀምሯል ምናምን ነገር ሲባል ወዲያውኑ የልጅነት ጓደኛዬን አብሮ አደጌን ያው እዛ ብዙ ላይፍ አብረን ያሳለፍናት ከጓደኛዬ ጋር ሌላ ግንኙነት ወዲያውኑ የዛን ቀን ማታ እንደወጣ ከእስር ቤት እንደወጣ ወዲያውኑ ያንን ነገር ማድረግ ጀመረ ማለት ነው። ይሄንን ነገር ማንም ሰው ማለት አንቺን ለመበቀል ከገዛ ጓደኛሽ ጋር ጀመረ ከእስር ቤት ሲወጣ። አዎ ከዛ ለኔ ማንም የሚነግረኝ ሰው የለም። ይሄኛው ሰውዬ ደግሞ ምን ያደርግልሻል ሀቡ፣ ወዲያውኑ ቤት ፈልጎ ተከራየ። ከዛ በኋላ በየቀኑ ኢሞ ላይ ቪዲዮ ኮል ይደውልልኛል። ስልክም ገዝቶልኝ ነበረ። ወዲያውኑ ይደወለልኝ፣ ዛሬ ቤት ተከራየው፣ ዛሬ ምንጣፍ ገዛው ለቤታችን፣ ዛሬ ቴሌቪዥን ገዛው፣ ዛሬ ዲሽ አስገጠምኩኝ ምናምን እያለ ቀን በቀን የሆነ እኔና እሱ የምንኖርበትን ቤት እየገነባ ቪዲዮ ይልክልኛል፣ ፎቶ ይልክልኛል ማለት ነው። እና ከዛ አንድ መስፈርት ግን አለኝ አለ። አንድ መስፈርት ግን አለኝ፣ አንቺ ከኔ ጋር አብረሽ እንድትኖሪ አንድ መስፈርት አለኝ አለ። ምንድነው መስፈርት ስለው የልጅቷ በርዝ ሰርተፊኬት የኔ ስም ነው መሆን ያለበት ብሎ አለኝ ማለት ነው። ከዛ እኔም ወዲያውኑ በአንድ ቀን ነው ወስኜ ያደርኩት። ምን እፈልጋለሁ ከዚህ ሰውዬ ጋር ምንም አይነት ግንኙነት የለንም እስካሁን ድረስ ማለት ነው። እንደዚህ ከማውራት ውጭ ምንም ነገር የለንም። የዛን ቀን ነው ክፍለ ሀገር እንደሄድኩኝ ማለት ልጅቷ በስሜ ልጅሽ በስሜ እንድትሆን እፈልጋለሁ፣ ልጅሽ በስሜ እንድትሆን እፈልጋለሁ ነው። ኦኬ አዎ ማንም ሰው የለም በህይወትሽ፣ ሌላ አባት የለም፣ ሌላ ወንድም የለም፣ ምንም ነገርም የለም። የኔ ልጅ ሆና ስሟ በእኔ ስም ይወጣል፣ አለቀ ተባባለን። ከዛ እኔ የዛን ቀን ውሳኔ መወሰን ነበረብኝ። ለልጄ ጥሩ ህይወት የሚሰጣት አባት ሊሆናት የሚችል ለእኔ ባል ሊሆን የሚችል ሰው አለ እዚህ ጋር፣ እዛ ጋር ደግሞ ወንድ አለ።
ለስሙ ወንድ አለ። ስለዚህ ምንድነው ማድረግ ያለብኝ? ይሄንን ህይወት ነው መምረጥ ያለብኝ። ወዲያውኑ ተስማማው። የልደት ሰርተፍኬቱን ለማውጣት እሱ መምጣት አለበት ተባለ። ይሄ ሽምግልናው ምናምኑ ቀረ። በራሴ ማመንታት ጉዳይ ቀጥ ብሎ መጣ። ያለውበት ሀገር ድረስ የልጅቷን ሰርቲፊኬት ፈርሞ አባት ነኝ ብሎ እኔም እናት ነኝ ብዬ አወጣን። ቤቱን አስተካከለ። እናቱ ጋር ሄደና ድሮ ዩኒቨርሲቲ ተማሪ እያለሁ የወለድኳት ልጅ ነች እና እኔ ዝም ብለን አንድ ቀን ነው አብረን አድረን የወለደችው እሷ። እኔ አላቅም ነበር የት እንዳለች። ክፍለ ሀገር ቆይታ አሁን አገኘዋት። ስለዚህ ላገባት ነው፣ ከእሷ ጋር አብሬ ልኖር ነው ብሎ እናቱ ቤት ወስዶ አስተዋወቀኝ ከነ ልጄ ማለት ነው። ስለዚህ ቤተሰቦቹ የሚያውቁት እሱ በልጅነቱ የወለዳት ልጁ እንደሆነች ነው ቤተሰቦቹ የሚያውቁት። አዎ እሱ ዩኒቨርሲቲ የተማረበት ሀገር እና እኔ ያለሁበት ሀገር፣ እኔ የምኖርበት ሀገር አንድ አይነት ስለሆነ እዛ እየተማርኩ ዩኒቨርሲቲ ተማሪ እያለሁኝ የወለድኳት ልጅ ናት ብሎ ለእናቱ አስተዋወቀን ማለት ነው። ከዛ ያንን ቤት ሲያሟላ፣ ያንን ቤት ሲያስተካክል፣ ሁሉን ነገር ሲያደርግ ምን ልታደርገው ስል ሚስቴን ላመጣት ነው። ከዛ እንደውም ለእኔ ማረጋገጫ አንተማ ህይወቴ ልታበላሽ ነው አትፈልገኝም ብዬ ስለው ምን አለኝ? እናትየውን ቪዲዮ ሪከርድ አድርጎ ይኸው እማ ንገሪያት እንደምወዳትና እንደማገባት ከሷ ውጭ ሴት እንደማልፈልግ ንገሪያት ብሎ ቪዲዮ ሪከርድ አድርጎ እናትየው አግቡ፣ ተጋቡ፣ ውለዱ ምናምን ብላ እናትየው ቪዲዮ ኮል አድርጎ እያፈረችን ቢሆን በቃ የግዷን ለሱ ስትል አደረገችው ማለት ነው። ከዛ ያንን ሲያደርግ አመንኩትኝ እኔ። በበነጋታው ቤቱ እንደተከራየ አውቄያለሁ። ልጄንና ልብሴን ሰብስቤ ከዛ ሰውዬ ጋር ህይወቴን እቀጥላለሁ ብዬ የአባቴን ልብስ የእናቴን ልብስ ልዋጭ ለውጭ ያዘጋጀሁትን ሳህን፣ አንሶላ፣ ሲኒ ምናምን ይዤ ልጄን ይዤ ሻንጣዬን ይዤ ቀጥ ብዬ ወደ ተዘጋጀልኝ ቤት መጣሁ ማለት ነው። እዛ ቤት ገባሁኝ። ልቀጥል? እየሰማሽኝ ነው? ካላክስኩም እንዳታቆሚ ብለሽ ከልቤ ነው እንጂ ሁላችንም ጆሯችንን አቁመን ነው እየሰማንሽ ያለ ነው። በጣም ቅልጥፍናሽ ደስ ሲል፣ ታሪክሽ ይጣፍጥ። ለሁሉም ሴት የምንመኘውን አይነት ህይወት እንዳንቺ እንደዚህ ቆንጆ ባል ወጭ ሚችል ልጄን ይዤ እዛ ቤት ውስጥ ገባሁ ማለት ነው። እዛ ቤት ውስጥ ገባሁኝ። አብረን መኖር ጀመርን። ከዛ እሱ የተሟላ ቤት እግዚአብሔር ሲኒ፣ ረከቦት፣ ስቶቭ፣ ድስት አልቀረም። ሁሉ ነገር የተሟላበት መዘብዘፊያ፣ በርሜል፣ ልብስ ማጠቢያ ሁሉ ነበረው። እግዚአብሔርን መኝታ ቤትና ሳሎን፣ ኪችን ያለው ቤት አማኔል አካባቢ ተከራይቶ ጠበቀኝ። ከአውቶቡስ ተራ እንደወረድኩኝ ሻንጤን ይዞ በራይድ ይዞ ቀጥ ብሎ ወደ ቤቱ ገባን ማለት ነው። ከዛ እኔ እህትሽ ደርበ ብዬ የቤት እመቤት ሆኜ የልጅ እናት ሆኜ ባል አግኝቼ እንደተመኘሁት እንዳለምኩት አይነት ህይወት ኑሮ መኖር ጀመርኩኝ እዛ ቤት ውስጥ። ከዛ ያ ሰውዬ በዛ በኩል ያለውን ሰውዬ ይፈራል። እሱ ከኛ ጋር እንዲያየን እራሱ አይፈልግም እና ዛሬ በዚህ በኩል ነው የምትሄጁ፣ በዚህ በኩል ነው የምትሄጁ ካለኝ እሺ፣ በዚህ መንገድ ነው የምትሄጁ ዛሬ፣ እሺ በቃ ሁሉ ነገር እሱ በሚለው መንገድ ሆነ። ከስራ ሲመጣ በቃ ቤቴን አጸዳድቼ በቃ ቆንጆ ጥሩ የቤት እመቤት ሆኜ ቁጭ አልኩኝ ማለት ነው። ቤተሰቦቼ እህቴ አልፈቀደችልኝም፣ ይሄንን ኑሮ እንድኖር አልፈቀደ። ምክንያቱም ምንድነው በዚህ እድሜሽ ወደዚህ ወደዛ የሚያስብልሽ፣ በቃ አርፈሽ ቤተሰቦችሽ ጋር ለምን አትኖሪም ትላለች። እኔ ደግሞ የራሴ ህይወት መኖር አለብኝ ብዬ አስባለሁኝ። ይሄኛው መንገድ ትክክል ነው ብዬ ስለማስብ እህቴንም ሳልሰማ በቃ ምንም ሳልን ይሄኛውን ኑሮ መኖር ጀመርኩኝ ማለት ነው። አብረን እየኖርን እየቀጠልን እያለ በመሀል ልጁ ለጂ እኔ እኮ ልጅ ቢኖረኝ ማለት ጀመረ ማለት ነው። ከዛ እሺ ብዬ ወዲያውኑ አብረን በኖርን በ9 ወራችን አረገዝኩኝ። ቆንጆዬ ወንድ ልጅ ወለድኩኝ። በቃ እህትና ወንድም ባልና ሚስት ሆነን አንድ ላይ ኑሯችንን መኖር ቀጠልን። ከዛ አካባቢ ወጣን። ያ ሰውዬ ኦልሬዲ በቃ ዲሌት ተደርጓል ከኛ ህይወት ውስጥ። እንደዛ አይነት ሰው የለም፣ ያለፈ ታሪክ የለም፣ ምንም አይነት ነገር የለም። 2 ባልና ሚስት 2 ልጆች ሆነ ማለት ነው። ህይወታችን በዛ መልክ ቀጠለ። በጣም ደስ የሚል ጊዜ ነበረ የምናሳልፈው። በጣም ይንከባከበኛል በደንብ። በቃ ምን ልበልሽ፣ በተለይ ቤቱን አክባሪ ነው። የሰራውን ያገኘውን ነገር በሙሉ ሰብስቦ ወደ ቤቱ የሚገባ ሰው ነው። 1000 ብር ከሰራ ይዞ መጥቶ 1000ን አስቀምጦ ለትራንስፖርት ብሎ 90 ብር ይዞ የሚወጣ ሰው ነው ማለት ነው።
በዛ መልኩ ህይወታችን ቀጠለ። ሁለተኛ ልጅ ተወለደ። በጣም ደስ የሚል ጊዜ ማሳለፍ ጀመርን። የልጄን ክርስትና ድል አድርጎ ደገሰ። በሬ ተጥሎ ምን ተብሎ ቆንጆ ድግስ ተደገሰ። በዛው አንድ አይነት ልብስ ለብሰን ይሄ እንደ ሰርግም አይነት ነገር ተደረገ። በቃ አለማችንን አየን ነው ምልሽ። በጣም ነው ማምነው፣ በጣም ነው የምንከባከበው። ለሊት 9 ሰዓት ሁሉ ሊመጣ ይችላል ከስራ አምሽቶ፣ ስራው የሚያስመሽ ስለሆነ 9 ሰዓት ሲመጣ ተነስቼ ምግብ አቃሙቄ በእጄ ነው ማጎርሰው ሁላ ማለት ነው። በእጁ ራሱ ላይበላ ይችላል ከደከመው። ሳትበላ አትተኛም ብዬ ነው እኔ ማጎርሰው ማለት ነው። ከፍቅራችን የተነሳ እህቴ ማየችው። ምን አይነት ሰው ነው ያገኘሽው አለችኝ። በቃ በጣም የሚገርም ኑሮ እየኖርን እኔ ደግሞ በቃ ድሎት ላይ ሆንኩኝ። ምንም የሚያስጨንቀኝ ነገር የለም። የረሃብ ጥያቄ የለም፣ የመኖሪያ ጥያቄ የለም፣ የልጅ ጥያቄ የለም፣ የባል ጥያቄ የለም። ሁሉ ነገር ተሟልቶልኛል። ሶ ኢንጆይ ማድረግ ነው ያለብኝ። ኢንጆይ ለማድረግ ደግሞ ምን መረጥኩኝ? በስልኬ ቲክታክ መጠቀም ጀመርኩኝ ማለት ነው። ይህንን ቲክታክ ስጠቀም እስቃለው፣ እጫወታለሁ፣ ከጓደኞቼ ጋር ብዙ ጊዜ አወራለሁ፣ ጮታለሁ። በቃ ደስ የሚል ጊዜ ነበር የማሳልፈው። ከዛ በኋላ እኔና እሱ መሀል እንዴት ነው ጭቅጭቅ፣ ጸብ ምናምን አለ። ሁልጊዜ ባልና የሚስት ጭቅጭቅ አለ። አንድም ቀን በልጄ በኩል አታክ አድርጎኝ አያውቅም። አንድም ቀን ድምፁን ጮክ አድርጎ ተናግሮኝ አያውቅም። ጸብ ይኖራል ብዙ ጊዜ፣ ግን ኖርማል የባልና የሚስት ጸብ ነው የሚሆነው። ከዛ እዚህ ቲክታክ ላይ እንደዚህ እየተጫወትኩ እየሳኩኝ ከጓደኞቼ ጋር ጊዜ ሳሳለፍ ለምንድነው አንቺ ልጅ ስራ ማትሰሪው? ቤት ለምን ትቀመጫለሽ አሉኝ። ቤት ከምቀመጥ ስራ ብሰራማ ደስ ይለኛል። ምን አይነት ስራ መስራት ትፈልጊያለሽ? እንደዚህ ቀለል ያለ ስራ። ኦኬ እሺ፣ እቺን ስራ እንድትጀምሪ እኛ እናግዝሽ ይሉኝ እና ቲክታክ ላይ ያሉት ጓደኞቼ ምናምን ተሰብስበው የተወሰነ ነገር ሰፖርት ያደርጉኝና ስራ ያስጀምሩኛል ማለት ነው። ያንን ስራ ስጀምር ከቤቴ ወጣሁ። ከቤት ስወጣ እሱ ያለበት አካባቢ ነው ስራ የጀመርኩት። እሱ ስራ ቦታው አካባቢ ነው ስራ የጀመርኩት እና ዴይ ቱ ዴይ ከእሱ ጋር ፌስ ቱ ፌስ መገናኘት ጀመርን ስራ ቦታ ላይ ማለት ነው። ሶ ቤት ውስጥ ካለው ባል ይልቅ ውጭ ያለውንም ባል መመልከት ጀመርኩኝ ማለት ነው። በዛ መሀል እሱ አላስደሰተውም። ከቤት መውጣቴ አልተደሰተበትም፣ ደስ አላለው። ከዛ ስራ ቦታ ላይ ሆኜ ይጨቃጨቃል፣ ምን ይላል ምናምን በቃ ያ ስራ መስራቴ ጭራሽ ደስ አላለው። ከዛ በኋላ እንደ አጋጣሚ የሆነ እሳት አደጋ ተፈጠረ ማለት ነው። ያ የስራ ንብረቴ እንዳለ በዛ እሳት አደጋ ውድም ይልልሻል። ከዛ ድጋሚ እነኚህ ጓደኞቼ መልሰው እንደገና ባካፕ የሚያስኳት ነገር ነበረች። ድጋሚ እንደገና ያንን ስራ ስጀምር ለምን ወጣሽ? ለምን ሰራሽ? በቃ ወደ ቤት መመለስ አለብሽ የሚል ኃይለኛ ጸብ ተፈጠረ። ከዛ በኋላ ጭራሽ አንድ ቀን ሪከርድ አድርጎኝ ስልኬን በስልኬ እንደዚህ ላይቭ ላይ ያለሁኝ ሪከርድ አድርጎ፣ ወንዶችም ነበሩ በቪዲዮ ትቼ እያየኝ ነበረ። ሪከርድ አድርጎኝ ሌሊት 11 ሰዓት ገብቶ እኔ እዛ የእናንተን ህይወት ለመለወጥ ደፋ ቀናለው፣ አንቺ እዚህ ከማንም ጋለሞታ ጋር ትዘያለሽ ብሎ መጥቶ ሌሊት 11 ሰዓት አወረደብኝ። የዱላ አይነት ነው የምልሽ፣ አወረደብኝ። ከዛ በጠዋት ተነስቼ አከራዮቼ ኡኡ ብለው ሌሊት 12 ሰዓት ላይ ፖሊስ ጣቢያ ተያይዘን ወደ ፖሊስ ጣቢያ ሄደን ምንድን ነው ሲባል እኔ ስራ እየሰራው እዛ አለ። ለፖሊሶቹ እኮ ነው እኔ ስራ እየሰራው፣ እሷ እዚህ ከቲክታክ ላይ ካሉ ወንዶች ጋር እንትን ትላለች ብሎ ሪከርዱን አሳየ ማለት ነው። ከዛ ኡኡ ብዬ ደንግጬ በቃ ተጣል። እኔ እንዴት እንደዚህ ይሆናል ብዬ በቃ ህይወቴን እንዴት ምናምን ብዬ ወደዛ ሰፈር ጓደኞቼ ጋር ሄድኩኝ። ወደ ቤትም አልገባውም። ከፖሊስ ጣቢያ መልስ ገባሁኝና ጓደኛዬ ጋር ገብቼ አረ በስመ አብ ዛሬ እኮ እንደዚህ ያደረግሽ ብሎ እኔ እሱን ለማገዝ እሱን ለመርዳት ብዬ የሰራሁት ስራ እንደዚህ ያደርገኛል? ከማንም ጋር እንደዚህ ታደርጊያለሽ ብሎ እኮ ደበደበኝ ስላት ጓደኛዬ ምን አባቱንስና ይሄ በክት የራሱ ጉድ እንዳይታወቅበት እንዳላዋርደው ይሄ ባለጌ ምናምን ነገር ትላለች ማለት ነው። ተናዳ የኔ መመታታይታ ተናዳ እንደዛ እያለች ልቤ ማለት ነው ሀቡ 3 ቦታ ነው እንደዚህ ስንጥቅ ያለው። ምክንያቱም የራሱ ጉድ እንዳይታይበት ምናምን ስትል ሌላ ነገር ያለ መሰለኝ ማለት ነው። ከዛ ብድግ ብዬልሽ ስልኬን ሪከርዱን ኦን አደረግኩትና ቻርጅ ላይ ሰክቼው ወጣሁኝ፣ ጥያቸው እዛ ቤት ውስጥ ማለት ነው። ከዛ ሪከርድ እንደሚያደርግ ስልኬ አላወቁም ማለት ነው። ቮይስ ሪከርድ እያደረገ ነው። ምን አባቱንስና ምን ፈልጎ ነው ይሄ ልጅ? ግን ጓደኛውን ጠርታ እኮ ነው። አታሳርፈውም ይሄን ልጅ
ጉዱን አውጥቼ እንዳላዋርደው እረፍ በለው፣ እቺ ልጅ ጫፋን እንዳይነካት ምናምን ትላለች። እስካሁን ልጅቷ ምንም አልሆነችም ምናምን ትላለች ማለት ነው። ሄድኩኝና ዞር ብዬ ተመልሼ እረስቸዋለሁ። ስልኬ ሪከርድ ማድረጉንም ሪከርዱን ስልኬ ነቀልኩኝና ማታ እሱ ወደ ስራ ሲወጣልኝ እኔ ተመልሼ ወደ ቤት ሄድኩኝ። ያንን ስልክ አነሳሁኝና እንደ ድንገት ፓተርኑ ስከፍተው ለካ ሪከርድ እያደረገ ነው ወይ ብዬ ሪከርዱን አቆምኩትኝና ቡናዬን እየቀዳሁኝ ሪከርዱን ከፍቼ ማዳመጥ ጀመርኩኝ። እንደዛ ትላለች። እንደዚህ አድርጎ ምን አባቱ ስለሆነ ነው ምናምን የእሱ ጉድ እንዳይታወቅበት ልጅቷ ሰርታ ህይወትን ላግዝ ባለችው ምናምን ስትል እንዴ ብዬ ከዛ ልጅቷ ገና አሁንም ያው ናት እዛው ነች አልወለደችም ምናምን ነገር ስትል አይ እዛው ሐኪም ቤት ናት ምናምን ይባባላሉ ሪከርዱ ላይ ማለት ነው። አቡ ከምሽቱ 4 ሰዓት ጉልበቴ ድረስ የሚሆን ከስክስ አደረግኩኝ። ካቦርቴን ደረብኩኝ ለድብድብ ለጸብ ማለት ነው። ብድግ ብዬ ቀጥ ብዬ ሄድኩኝ ወደዛ ቦታ። ልጅቷን ያቺ ስታወራ የነበረችውን ጓደኛዬን ጉዱ ምንድነው ንገሪኝ፣ እንዳላወጣበት ያልሽውን ጉድ ንገሪኝ ስላት እኔ አላቅም ግን እዛ ግቢ ያለችው ልጅ ታውቃለች ሲባል ሰምቻለሁ። ሶሲ ከመጣሽ አይቀርማ ሂጂና ይዘሹ ላይ ትላለች። እሺ ብዬ ብድግ ብዬ ያችን ልጅ ይዣት ስመጣ ለካልሽ ሰውዬው እዛ እየጠጣ እየጨፈረ ምን እያለ ከአንዷ ጋር አብሮ ተጋድሞ ጉዳዩንም ፈጽመው ሌላ ችግር ውስጥ ገብተው ሄጄ ለሚስትክ እንዳልናገርልክ ለሚስትክ ነግሬ ነው ጉድህን ማዋርድ ትዳርን ምበት ነው እያለች እያስፈራራቸው አብራው ትኖራለች። እዛው ሰፈር ውስጥ አለች የሚባል ወሬ ሰማሁ። እቺ ልጅ ይዘን በጉልበት ነው ልንደበድባት ይዘናት ስንጠይቅ እኔ አላቅም እኔንም ከእሷ ጋር ሲሆን ለካ ከሴቶቹ እንዳለ አብረውኝ የሚውሉትን እኔን ይቀርቧታል ብሎ የሚያስበውን እንዳለ ቅጥቅጥ እያደረገ እያባረረ ከአጠገቤ አባሯቸዋል። አሁን እኔ እዛ ስራ ቦታ መውጣቴ ለካ ጉዱን እንዳላይበት ሆኖ ተጨንቆ ነው እንደዛ ሲገባ ሲወጣ ከኔ ጋር ሲደባደብ ምን ሲል የነበረው ማለት ነው። ከዛልሽ ወዲያውኑ ያ ሁሉ ተፈጠረ። ከሱ ጋር ተደባደብን። በቃ አገር ያኡኡ ተባለ። በቃ አገሩን ብጥብጥ አደረኩኝ ምናምን ነገር። ከዛ በኋላ ወዲያውኑ አደርኩኝ። ደምንባ ማልቀስ ጀመረ፣ መንበርከክ ጀመረ። እኔ እያስፈራራችኝ ነው፣ ልጆችህን ነው ማሳጣት፣ ዳርህን ነው ምበት ነው ሄጄ ተናግሬ እያለችኝ ነው። እንደገና ያልሆነውም ደግሞ የእኔ እንዳልሆነ አውቃለሁ። እያስፈራራችኝ ነው አውቃ አለ። ኧረ ሰያን ያልጠራሁክም አልጠራሁክም። ይቅርታ ለምን ጠራሃለሁ? አልጠራሁክም። ሰያን የፈለገ ሰው አለ እዚህ ቤት? ሀቢባ ጠራሃለች ብለውክ ነው? አልጠራሁክም። ሰያዬ አውቃው ነው። ኮመንታተሮችን አትመን። እኔ ከፈለግኩ ራሴ ጠራ በሞዴሬተሮች ያስጠራሃለሁ። አይ ውሸታቸውን ነው። እኔ አልጠራሁክም ሰያ። እሺ ይቅርታ እህቴ። ጋቲ ዋይ ጉድ። ከዛለሽ እንደዛ ሆኖ ለምን ወጣች ብሎ ለካ ስራ መጀመሪ ያንገበገበው እንደዛ ቤቴ እሳት የወረደው ይህንን ጉድ እንዳላይ ተብሎ ነው። ከዛ አስፈራርታኝ ነው ቤትን እንዳልበጠብጥ ትዳርን ነው ማበላሸው ብላ እያስፈራራችኝ ነው፣ እየተጠቀመችብኝ ነው አለ። በቃ የማይሆን ሁኔታ ውስጥ ተገባ። ቀጥ ብዬ ሄድኩኝ። ልጅቷ ያለችበት ተነገረኝ። ቀጥ ብዬ ሄድኩኝና አንቺ ነሽ እንትና ሚስት አልኳት። አዎ አለችኝ። ከስንቁጥና እስኪ አንዴ ብዬ ጉትት አድርጌ ኦኬ አንቺ ነሽ ማለት ነው እሺ ነይ ብዬ እናቱ ቤት ቀጥ አድርጌ ይዣት ሄድኩኝ። ይኸውልሽ እኔ ልጅሽ እኔንም እሷንም አስቀምጧል፣ ህይወታችንን እያበላሸ ነው። እኔስ ችግር የለውም ወልጃለሁ፣ ቤት እየኖርኩኝ ነው። ይቺ ወጣት ግን ይኸውልሽ እንደዚህ አድርጎ ህይወቷን አበላሸ። ምን ልትሆን ምን ትይኛለሽ ስላት እኔ አላቅም በቃ ልጅ አይደለም ኡኡ አለች። ሴትዮዋ ተንከባለለች፣ አለቀሰች። እናትየው ማለት ነው። በቃ ችግር ውስጥ የገባሁት እኔ ነኝ፣ ሌላው ሰው አይደለም። ከዛ ትቻት ሄድኩኝና እቺ ጓደኛዬ መጀመሪያ ይሄንን ነገር እንዳቅፍንጭ ጉዱን እንዳይታወቅበት ነው ምናምን ያለችኝ ጓደኛዬ ታያንቺ ልጅ ነገር ምንም አላማረኝም፣ እስኪ ልጅቷን እናምጣትና እናናግራት አልኩት። እኔ ምንድነው መሰለሽ የተሰማኝ በእሷ በኩል ሆኜ እቺ ልጅ እህቴ ብትሆን አንድ ወንድ እንደዚህ ህይወቷን ቢያበላሸው ምንድን ነው ማደርገው የሚል ነበረ እንትኔ ህመሜ ማለት ነው፣ ቁስሌ። እግዚአብሔርን ለእኔ ምንም ችግር የለ። እኔ አንደኛዬን ችግር የለውም
እኔ ነገርኳት። ትሰሚያለሽ አልኳት። ይሄ ሰው ወንድ ሆኖ ቆንጆ ሆኖ አምሮ እንድታዩ ያደረጉት እኔ ነኝ። ካልሲውን አጥቤ ልብሱን አጥቤ ቲሸርቱን አጥቤ አዘንጬው አስወጥቼው ከቤት ነው አንቺ ጋር ሲመጣ ቆንጆ መስሎ ታይቶሽ ይህንን ነገር ያደረግሽው እንጂ ከነቆሻሻ ልብሱ ከነቆሻሻ ካልሲው ቢመጣ የምትጠጊው ሰው እንኳን አይደለም። ግን እኔ ስላጠብኩለት፣ እኔ ስላጸዳሁት፣ እኔ የልጆቹ እናት ቤት ስላለውለት ነው አእምሮ እንዲታይም ማደርገው። በቃ ያክል አይደለም። እውነት ልጆቹን በተነሽ፣ እውነት ልጆቹን ትተሽ አንቺ ህይወት የሚሆንሽ መስሎች ነበረ? ምንድን ነው አላማሽ? እስኪ ነይ ብዬ ጠየኳት። ከዛ ምን አለች ልጅቷ? አዎ አርግዣለሁ፣ ግን ያረገዝኩት ልጅ እንዲወርድ ብለን መድኃኒት ከእምብርቴ በታች የሚወጋ መድኃኒት አስወግቶኝ ሐኪም ቤት አልጋ ይዘው መተኛት ነበር የቀራት ልጅቷ። ገብቶሻል? ኦልሬዲ የልጁ የልብ ምት ቆሟል ሆዷ ውስጥ። አልጋ ይዛ መተኛት አለባት። ያንን ለማድረግ ደግሞ ገንዘብ የለው። በእንደዚህ አይነት ሁኔታ ላይ ሆና ነው ልጅቷን ያገኘዋትኝ። እኔ ምን ሆነሽ ነው? ፊትሽ ልክ አይደለም፣ ደህና ነሽ ስላት፣ አዎ ሐኪም ቤት እኮ ሊወስደኝ ብሎ መድኃኒት ተወግቼ ልጁ የልብ ምቱ መቆም አለበት ተብዬ የልብ ምቱ ቆሟል፣ ግን ሐኪም ቤት አልጋ ይዤ ለመተኛት ገንዘብ የለኝም አለኝ አለች። ምን? አዎ። ከዛ ሰው ቁጭ ብለን እንዳለ አፋፋማት ልጅቷን ማለት ነው። በቃ ህይወቷን ልታልፍ ሆነች። እንደዛው እንዲዘናት እያዋራናት ወዲያውኑ ብድግ አድርጌ ወደ ሐኪም ቤት ጳውሎስ ሆስፒታል እንድትሄድ አደረኩኝ። ከጊዜ ገንዘብ አውጥቼ እግዚአብሔርን ይዣት ገባሁኝ፣ አስገባሁኝ። ከዛ በኋላ እዛ እንትን የሚባልበት ክፍል ከገባች በኋላ ማንንም ሰው መግባት አይችልም፣ ስለ ልጆቷ ጤንነት ማየት አይቻልም፣ ማወቅ አይቻልም ሲባል ማናችሁም እንድትገቡ አልፈቅድም ሲል ዶክተሩ እሱን አስገባው፣ ባለቤቷ ነው፣ ቢያንስ የሆነ ነገር ይርዳት አልኩትኝ ማለት ነው። ከዛ በኋላ ቀጥ ብሎ እሺ ብሎ ዶክተሩ ጎተት አድርጎ ይዞት ገባ። ምን ትፈልጊያለሽ አላት። ምንም አልፈልግም አለች። ዶክተሩ ምን ያስፈልጋል አልኩትኝ። ፓንት ሞዴስ ምናምን አምጡ አለ። ያንን ከኪሴ አውጥቼ ገዛዝቼ አጥሚት ምናምን አድርጌ አብሯት የሚያደርሰው ሁሉ ጓደኞቼ ጋር አምጥቼ አብሬያት አድርጌ ሂሳቧን ከፋፍዬ ቀጥ ብዬ ወደ ቤት የተመለስኩኝ። ከዛ በኋላ እኔ ይህንን ሰውዬ አብሬ መኖር አልፈልግም፣ በቃ ከዚህ በኋላ አልፈልግም ብዬ ወሰንኩኝ። በቃ ወደዚህ መፈናፈኛ ህይወቴን ሊያሳጡ መፈናፈኛ አሳጡኝ ሰዎች በሙሉ። ይቅርታ ካላደረግሽለት በቃ እሱ ከአንቺ ውጭ መኖር አይፈልግም፣ ይህም ነገር የተፈጠረው በስህተት ነው፣ ይቅርታ አድርጊለት አሉኝ ሁሉም ሰው። እኔ ደግሞ ምን አሰብኩኝ መሰላሽ? ነገሮች ሁሉ የተፈጠሩት ነገሮች ለበጎ ነው። በፊት ላይ እየፈራሁት እየተንቀጠቀጥኩለት በቃ ያለሱ ህይወት እንደሌለኝ አስቤ ነበር የምኖረው እግዚአብሔርን። ከዛ በኋላ ግን ይሄ ነገር ሲፈጠር አልኩኝና በቃ እግዚአብሔር ደግሞ እኔን ደግሞ ሊክሰኝ ይሆናል፣ ምን ችግር አለው? በቃ እሱ አንድ ውለታ ውሎልኛል፣ ለዛ ውለታው ደግሞ ይሄንን ነገር ማለፍ መቻል አለብኝ። ምክንያቱም እኔ ማንም ሰው ባልነበረኝ ሰዓት፣ ሁሉም ሰው ውሻ በሚያደርገኝ ሰዓት ከነ ልጄ ከነ ሽንት እያልኩኝ ከነ ምናምኔ ነው ተቀብሎ ሚስቱ ያደረገኝ። ብዙ አማራጭ በነበረው ሰዓት፣ ብዙ ነገር ማድረግ በሚችል ሰዓት ነው እኔን የተቀበለኝ ብዬ ለዛ ውለታው ብዬ ይቅርታ አደረኩለት። አብረን መልሰን መኖር ጀመርን። ግን አብረን መልሰን ስንኖር ህይወት እንደዛው አልቀጠለም። እሱ የበላይ ሊደርነቱ ለእኔ ተሰጠኝ ማለት ነው። የቤቱ ሊደርነት እኔ ወሰድኩኝ። እሱ ተጎጂነት ይሄ ምን አይነት ይቅርታ ልጅቷ ወለደች በሰላም ኖ ሀቡ ገና 3 ወሯ ነው። መድኃኒት ተወግታለች እኮ ጽንሱ ልብ ምቱ ተቋርጧል። ስለዚህ ወረደላት። ወረደላት። ያ እንዲሆን ስለወረደላት በቃ ልጅ የለም። ስለዚህ ይቅርታ አረግሽለትና ህይወታችሁ ቀጠለ። ከዛ አለቅነቱ ሊደርነቱ ስትይ እንግሊዝኛ የማያውቅ ሰው ካለ እዚህ ውስጥ እንግሊዝኛ ባትጠቀም ይመርጣለሁ። ሞር አማርኛ አድርጊልን ፕሊዝ። እሺ እናቴ እንትን ይሄ ምንድን ነው አለቅነቱ? የባልን ማዕረግ ለአንቺ ተሰጠሽ። የባልነት ማዕረጉ ከሱ ላይ ወርዶ ለአንቺ ተሰጠ። የቤቱ ኃላፊነት ለእኔ ተሰጠኝ የቤቱ ኃላፊነት። ያንን ነገር ደግሞ ልጅቷ ደግሞ እኔ ሳገኛት እኔ አይደለሁም ያንን እንድታደርግ ያደረግኩት። እውነት ማርያምን ነው የምላችሁ። ራሷ እነሱ የጀመሩት ነገር ነው በእንጥልጥል የቀረ። በዛ ሰዓት አደጋ ላይ ነበረች። ከአደጋ ነው እኔ የታደግኳት እንጂ እኔ ለትዳሬ ለራሴ ብዬ ያንን ነገር እንድታደርግ አይደለም የፈለግኩት። ምክንያቱም እኔ በጣም አሞኛል ስለሷ። አንቺ እኮ ቢሆንልሽ መልክሽ ቆንጆ ነው። እኔ እኮ 2 ወልጄ ነው በዚህ ሰዓት ቤት የቀረሁት። አንቺ እኮ ገና አበባ ነሽ። ምን የመሰልሽ ልጅ ነሽ። የፈለግሽውን አድርገሽ መኖር ትችያለሽ። የመጀመሪያ ልጅ ማለት እኮ ለአንቺ ጌጥሽ ነው።
ይሄንን ነገር እንዳታይ ክብርሽን ማዕረግሽን እንዳታይ ያደረገሽ ያልተግባ እንትን እኔ ከሷ ጎን ነበርኩ እስከ መጨረሻው ድረስ። ከዛ ያ ነገር ተፈጠረ። ከዛ በቃ ነገሮች ሁሉ እንዳሰብኳቸው አልነበሩም። በጣም ብዙ ጊዜ ታሸን ማለት በጣም ብዙ ጊዜ ነገሮች እንደምንፈልጋቸው መልሶ መቀጠል አልቻሉም። ግን ማለት ነው ልጆች ያሉ ተቋርጦ ነበር። ድምፅሽ ሰምቶ ነበረ ፖፖቲን ድምፅሽ አሁን ሰምቶ ነበረ። አዎ ነገሮች ያው ይቅርታ አደረግሽለትና ወደ ትዳራችሁ ተመለሳችሁ። ግን እንደ ድሮ እሱ አለቃ አይደለም፣ አለቃ ቤት ውስጥ አንቺ ነሽ። ከዛ ግን ነገራቶች ሊስተካከሉ አልቻሉም ብለሽ እሱ ጋር ግን ብለሽ ስምጥ አለ ድምፅሽ እሱ ጋር ጀምሪ። እሺ ያው ነገሮች እንደዛ በምንፈልጋቸው መልኩ መጀመሪያ እንዳስተካከልናቸው መጀመሪያ እንደለመድናቸው አልሆኑም። እንዴት ልበልሽ ሀቡ እሱ ላይ ይሄ የንቀት ስሜት አደረብኝ። ለእሱ ያለኝ ፍላጎት ልቅ ብሎ ወጣ ከውስጤ። እግዚአብሔርን ነው የምልሽ። ሳየው ሲጠጋኝ ገና በቃ ልቤ ሌላ ነገር ሆነ። ማለት ለእሱ ያለኝ ነገር ተቀየረ። እውነት እንደዛ ማከብረው እንደዛ በዚህ እንደ ድሮ ፍቅር የለሽም። ፊቲንግ እኮ እንዲህ ነው። ስለማገጣኝ የቆሸሻ አይነት ስሜት ስለሚሰማሽ እንደገና ደግሞ ውጭ ወጥቶ በቆይታ አሁንም እየማገጠ ነው ብለሽ ስለምታስቢ የጥላቻ ነገር ይሰማሻል እና አታምኙም። ጽያፍ ተጸየፍኩት። እንዴት ልበልሽ በቃ እና ሁሉ ነገሩ ከችግር እና ከሌላ ነገር ነው። የእሱ ንግግር በሙሉ ከሌላ ነገር ነው የሚታየኝ። በቃ በእውነት ነው የምልሽ። ለሰላም ብሎ የሚያወራኝ ነገር እንኳን እንትን ነው የሚሆንብኝ። እኔ ጋር ሲመጣ መጥፎ ነገር ነው የሚሆንብኝ እና አንዳንድ ጊዜ እንደውም እኔ እሱም ብሆን እላለሁ እኔ እሱም ብሆን አልታረቅም ነበር ከዚች ሴት ጋር አብሬ አልኖርም ነበር ብዬ አስባለሁ። ምክንያቱም በቃ ምንም የሆነ ነገር ተበላሽቷል። እዛ ጋር ምንም የሚስተካከል ነገር የለም። እኔ ለዋለልኝ ውለታ ላደረገልኝ ነገር ነው ይቅርታ አድርጌለት አብሬው የኖርኩት እንጂ ለሱ ያለኝ ፍቅር፣ ለሱ ያለኝ ፍላጎት ሁሉ ነገሬ አልቋል። ለሱ ያለኝ እምነት ጠፍቷል። ስለዚህ በእንደዚህ አይነት መልክ እየኖርን በቃ የእሱ ነገር አልቋል። እንትኑ ጠፍቶብኛል። ለሱ ያለኝ ክብር፣ ለሱ ያለኝ ፍቅር ጠፍቷል። ስለዚህ እኔ ዝም ብዬ መኖር ሆነ ስራዬ ማለት ነው። ዝም ብዬ መኖር ሆነ ስራዬ። እንደዛ ሆኖ ላይፋችን እንደ በፊቱ ሊጣፍጥ፣ ፍቅራችን እንደ በፊቱ ሊያምር አልቻለም። በቃ ዝም ብሎ አብሮ መኖር ብቻ ሆነ። ልጆች ይዞ አብሮ መኖር ብቻ ሆነ። ከዛ ያ ነገር ሲፈጠር እኔ ወደፊት ስወጣ ስራዬ ላይም ጥሩ ሲሆን ጥሩ ሰዎች በአካባቢ ሲኖሩ የማዋራቸው ሰዎች ሁሉ መልካም ናቸው። በቃ ጥሩ ነገር በህይወቴ ሲመጣ አሁን ገና በቃ ልታመልጠኝ ነው፣ ልትሄድብኝ ነው፣ የሆነ ነገር ሊወስድብኝ ነው አይነት ስሜት አደረበት ላዩ ላይ ማለት ነው። ከዛ በኋላ በጣም ይመታኛል፣ በጣም እንጣላለን። በቃ በሆነ ባልሆነ ነው የምንጣላው። የሆነ ነገር ልታደርጊ ነው ብሎ ያስባል። በቃ ችግር ውስጥ ገባ ትዳራችን ማለት ነው። ከዛ በዛ መካከል ላይ እንዳጋጣሚ አንድ ቀን እንደዚሁ ተጣላን። በጣም በቃ ይጎዳኛል፣ ዱላ ባሰ ማለት ነው። በጣም ይመታኛል፣ ምን ይለኛል። እኔ ከዚህ ሰውዬ በምን ልራቅ፣ በምን ልሽሽ፣ ህይወቴን በምን መልኩ ላስተካክል የሚል እንትን ሆነ ማለት ነው። በቃ ከዚህ ሰውዬ እንዴት ላምልጥ ሆነ ስራዬ ሁሉ ማለት ነው። ከዛ አንድ ቀን ተጣላንና ይቅርታ ልጅ አጠገቤ ስላለ ነው። አንድ ቀን እንደዚህ ተጣላንና መንገድ ላይ እያወራን ምናምን እየሄድን እየተጨቃጨቅን መጣንና ቤት ስንደርስ ተጣላ። ከዛ ጭንቅላቴን 5 ቦታ ፈነከተኝ ማለት ነው። 5 ቦታ ፈነከተኝና እዛው ቤት ውስጥ እንዴት ነው ሆነ ነገሩ? አዎ 5 ቦታ ማለት ነው ሀቡ። ነገሩ እንዴት ሆነ መሰለሽ? ከተጣላን ከተለያየን ልትሄድ ነው። ስለዚህ እዚሁ ድብና አድርጌ ላስቀራት ሆነ ጉዳዩ ማለት ነው። ከዛ 5 ቦታ ፈነከተኝ፣ አሳሰርኩትኝ። ፖሊስ ጣቢያ ምስክር ይሄ አይኔ ምናምን በላለዘ ፎቶ ተነስቼ የሕክምና ውጤት አምጥቼ ምናምን አሳሰርኩት። ከዛ በኋላ ሊፈረድበት 2 ዓመት ከ6 ወር ዳኛው ፈረደበት ማለት ነው። 2 ዓመት ከ6 ወር ፈረደበት።
በመሀል እኔ ሰቀቀን ውስጥ ገባ። አንደኛ ቤት ኪራይ የሚከፍልልን የለም፣ ልጆቹን የሚያኖርልኝ የለም። ምንም በቃ ነገራችን ምስቅልቅል እያለ ነው የሚመጣው። ያለሱ ህይወት ቀጠል በጣም ከባድ ሆነብኝ። እንዴ 5 ትሆን እየሰራ እያመጣ እየደበደበኝም የሚያበላኝ በለጠብኝ ማለት ነው። ከዛ በኋላ ወዲያውኑ የእርቅ ደብዳቤ በአንቀጽ ምናምን ተጠቅሶ የእርቅ ደብዳቤ ገብቶ ምናምን በገደብ ይሄ 2 ዓመት ገደብ ከዚህ በኋላ ከነካት ይህን 2 ዓመት ከ6 ወር እንዲታሰር ብሎ በእርቅ ምናምን ተፈታ ማለት ነው። ከዛ በኋላ ተመልሰን አብረን መኖር ጀመርን እንደገና ማለት ነው። ሀቡ እንዳትፈርጅብኝ ቆይ። ከዛ እያወራን ይሄንን ውሳኔ የወሰንኩት በምንድን ነው? ይሄ በቃ ጎደለብኝ። ልክ እሱ ጋር ህይወቴ ሲጠፋ ራሴ ተፍተፍ ብዬ ምናምን ሰርቼ ምናምን ህይወቴ መቀጠል ከበደኝ ማለት ነው። ከዛ በቃ ሆዳምነቴ የእሱን እርግጫ እየቻሉ አብሮ መኖር እንድወስን አደረገኝ ማለት ነው። ከዛ በኋላ እንደዛ እየኖርን አንድ ቀን ብድግ አልኩኝና እለፋለሁ፣ እሰራለሁ፣ ወደዚህ ወደዛ ላለሁ። ለምንድን ነው ህይወታችን? ከዛ ደግሞ እሱ ደግሞ በዛ ላይም ደግሞ 3ኛ ልጅ ካልወለድሽ ብሎ መጨቃጨቅ ጀመረ ማለት ነው። ከዛ ወዲያውኑ ከዚህ ሰውዬ እንዴት ነው ማመልጠው? ከዚህ ከ3ኛውም ልጅ እንዴት ነው ማመልጠው? እንደገናም ደግሞ በዚህ ዕድሜ እዚህ ቁጭ ብዬ ለምንድን ነው ጉልበቴን የምጨርሰው ብዬ አረብ ሀገር ሊሄድ አልኩት። እሺ አለኝ። አረብ ሀገር ሊሄድ እንደዚህ እኮ ብሰራ እንደዚህ ያገኛለሁ፣ እንደዚህ እኮ ቢሆን እንደዚህ እንለወጣለን፣ ለምን አንሰራም? ለምን ወጥቼ አልሰራም ምናምን ብዬ አልኩትኝ። ከዛ እሺ አለ፣ ተስማማን። ወዲያውኑ የአረብ ሀገሩን ፕሮሰስ ጀመርኩኝ። ፓስፖርቴን አሳደስኩኝ ምናምን፣ ወደዚህ የሚከፈለውን ከፈልኩ፣ ሜዲካል አደረግኩኝ ምናምን። በቃ ሁሉንም ነገር ከጨረስኩኝ በኋላ ኤምባሲ ቪዛ የመጣ ኤምባሲ ገብተሽ አሻራ ስጪ ተባልኩኝ። ያንን አሻራ በምሰጥበት ቀን ሮብ ዕለት ልሰጥ፣ ማክሰኞ ዕለት ሌሊት 11 ሰዓት ላይ ከስራ ቦታ እቃ ውሰድ ተብሎ ወስዶ ያንን እቃ ይዤ መጥቻለሁ፣ ነይና ውሰጂው አለኝ። ሌሊት 11 ሰዓት ላይ ማለት ነው። እሺ ብዬ ብድግ ብዬ ሌሊት 11 ሰዓት ላይ አልፈራሁም። ይሄ የሚጠርጉትም ሰዎች ነበሩ ምናምን። ብድግ ብዬ ስራ ቦታው ድረስ ሄድኩኝ። እናቴ እቃም የለም ምንም የለም፣ ገና ለገና አረብ ሀገር ልትሄድ ነው። ስለዚህ ከዚህ በኋላ ከሀገር ቤት ከዚህ ሀገር ከወጣች አላገኛትም። ስለዚህ አይኗን አጥፍቼ ቤት ውስጥ ላስቀምጣት ብሎ በእጁ አፈር ሞልቶ አይኔ ውስጥ ጨምሮ ደፍኖ ያዘኝ ማለት ነው። መሀል አስፓልት ላይ ገላጋይ በሌለበት ጓደኞቹ ቆመው እያዩኝ እዛ አስፓልት ላይ እንደ እባብ ጭፍጭፍ አደረገኝ ማለት ነው። ብል ብገላበጥ ብታገል ብደባደብ ብይዘው ማን ያስጥለው? ያንን የሚያክል ሰውዬ እንዴት ከላይ ላይ ላንሳው? እኔ ለራሴ 5 ሳንቲም ነኝ፣ እፍ ብባል የምወድቅ ሰው ነኝ። ነገር ከዚህ መውለድ አለ፣ ብዙ ነገር አለ። ለራሴ አንድ ፍሬ ነው የማክለው ከሰውነቴ ቅጥነቴ። ያ ሰውዬ ተከመረብኝ ላይ ጠጥቷል፣ አይኔን አፍኖ ይዞታል አፈር ጨምሮ። በምን አባቴ ልተንፍስ? ቤት በኩል ልውጣ? ከእጁ በ2 ጣቱን የያዘኝ ሀቡ። ከዛ ውስጥ ማን ያስጥለኝ? ሰው ሊገላግል ሲጠጋ ጓደኞቹ ሂዱ ከዚህ እያሉ ያባረራሉ። ተመልከች፣ አብረውት ጠጥተው የመጡት ሰዎች ማለት ነው። ጓደኞቹ ግን ምን አይነት ክፋት ናቸው? ጓደኞቹ ምን አይነት ክፋት ነው ሰው እንዳይገላግልሽ የሚከላከሉት? ቆመው ባለጌዎች። ወይ ጉድ! ያንን እያደረገ ከዛ በፊት ማለት ነው፣ ከዛ በፊት ከመውጣቴ በፊት ስልክ ስደውልለት አያነሳም። መጠጥ ቤት እንደሆነ ገብቶኛል። ስልክ ስደውልለት አያነሳም። ከዛ ቴክስት ስጽፍለት ቴክስቱን ይመልስልኛል። ስራ ላይ ከመሆኔ የተነሳ አለኝ፣ ስራ ላይ ከመሆኔ የተነሳ ቴክስቱን ራሱ የሚጽፍልሽ ጓደኛዬ ነው፣ እኔ መጻፍ አቅቶኝ እያለኝ ነበረ። እና ደውሎ ነይ ስራ ነይ እቃ ውሰጂ ብሎ ሲጠራኝ ብድግ ብዬ ነው የሄድኩትኝ። ያ ጥርጣሬ ሁሉ ጠፍቶ ማለት ነው። በዛ ሰዓት እንደዛ እያዘኝ ማን እንደሆነ ይገላግለኝ፣ ማን ከሱ እጅ ፈልቅቆ ያስወጣኝ። እንደ አጋጣሚ ሆኖ ራንደም የሚዞሩ ተረኛ እንትን ይሄ ሮንድ ፖሊሶች አገኙኝ፣ ያዙት፣ አለሱት ከላይ ላይ። ከዛ አንዱን ፖሊስ ካልደበደብኩ ካለው ማለት ነው እዛው በዛው ግርግር ያዙልኝ። አልኩኝ፣ ይዘውልኝ ወደ ጣቢያ። ምስክር የለኝም፣ ማንም የለኝም። አይኔ ደም ሰው 2ቱም አይኔ እየደማ ነው። ነፍሴ ተላቃለች። ሰውነቴ ልብሴ እንዳለ ጭቃ ትቦ ላይ የተንከባለልኩበት አፈር በልቻለሁ። እንደዛው ሆኜ ፖሊስ ጣቢያ ደረስን። እኔ ምስክር አለኝ ብዬ ያሰብኩት የገላገሉኝን ፖሊሶች ነው ሀቡ።
ሁለቱም ፖሊሶች ይዤ ነው ትገላግሉኛላችሁ ብዬ ትመሰክሩልኛላችሁ ብዬ ይዣቸው ሲሄድ የነበረው። ለካ በመሀል አልሄድም ብሎ ልብሱን ሲያወልቅ ምናምን ሲንበጫበጭ እዛ ጋር ፖሊሶቹ ሌሎች አጋዥ ፖሊሶች መጡላቸው እና እነኛ ሁለቱ የያዙልኝ ፖሊሶች የሉም። እኔ ደግሞ አላየኋቸውም፣ በአይኔ ምን አይነት እንደሆኑ አላወቅኳቸውም። እነኛ የያዙልኝን ብቻ መሆናቸውን ነው ማውቀው፣ ምክንያቱም አይኔ ላይ አፈር ሞልቶበታል ነው ምላችሁ። እንደዛ ሆኜ ጣቢያ ደረስን፣ መርማሪው ጋር ገባን። አንተ ምን አባክ ምናምን አሉት፣ መቱት፣ ቁጭ በል ምናምን ተባለ። ከዛ በኋላ ክስ ልከሽን ምስክር አምጪ። ከዛ ዞር ስል ፖሊሶቹ ይኸው እነሱ ናቸው ምስክሮች ስል ፖሊሶቹ እኛ አይደለንም እናንተ ጌታ መጣቻቸው ከእነኛ ፖሊሶች። እነኛ ፖሊሶችስ ሄደዋል፣ ተደወለላቸው። እነኛ ፖሊስ ሲመታ ታይታችኋል፣ እኛ ሲመታ አላየንም፣ መጨረሻ ላይ ሲጨቃጨቁ ብቻ ነው የደረስነው አሉ ማለት ነው ፖሊሶቹ። በምን ምክንያት ነው? ነገ ኤምባሲ ገብቼ አሻራ ሰጥቼ ከተወሰነ ሳምንት በኋላ አረብ ሀገር ልሄድ ነው። ስለዚህ አይኔን አጥፍቶ ቤት ሊያስቀምጠኝ ነው ማለት ነው። በቃ አለቀስኩኝ። በቃ አልኩኝ እዛ ፖሊስ ጣቢያ ውስጥ በቃ ድረሱልኝ፣ የሆነ መፍትሄ አድርጉልኝ አልኳቸው። ያለ የሌለ ዘመዴን ምናምን ደዋወልኩኝ። ያቺ እህቴ ናት ቀድማ ደረሰችልኝ። እዛው ፖሊስ ጣቢያ እንደያዙልኝ የባለፈውንም ፋይል አንቀሳቀስኩኝ። የባለፈው ፋይል እንዲፈረድበት ለዚህኛው ምስክር አምጫሉኝ። ለዚህኛው ምስክር ካመጣሽ ነው ያኛውን ፋይል አንቀሳቅሰን የምንፈርድበት አሉኝ ማለት ነው። ከዛ እሺ ብዬ ልክ እንደያዙልኝ እህቴን ደውዬ ጠራኋት። እንደዛ ሆኜ ስታይ እንደደገጠች አለቀሰች። አይኗ ጠፍቷል። በቃ ልጅቷ የሆነ የሐኪም ቤት ማስረጃን ባመጣ ምንም ባደርግ ለሱ ምስክር የለኝም። ስለዚህ በቃ ምስክር ማለት ያንን ኦልሬዲ ሰውነትሽ ላይ ደሙ ምኑ አይንሽ መድማቱ ይታያል። ግን እሱ እንደሆነ ያደረሰብሽ ግዴታ ያየ የአይን ምስክር ያስፈልጋል። ልቦናቸው ግን የአይን ምስክር ያስፈልጋል። አዎ እሱም እንደ ይናገራል እኮ ይናገራል። ሰድባኝ ነው ወይ እንዲያርጋኝ ነው አልነኳትም ምናምን ይላል እኮ። ይልሽ ጠበቅ አድርገው ሲጠይ ዝም ብሎ አንተ ሚስትህን እንዴት እንደዚህ አድርገህ ትመታለህ በእናትህ ምናምን ነገር ሲሉት እንደዚህ አርጋኝ ነው እንዲህ አርጋኝ ነው ይላል። ከዛ ጠበቅ ተብሎ ደግሞ ሲጠየቅ አልነካዋትም ይላል ማለት አልነካዋትም፣ ምስክር ከሌለ እንደማይታሰር ስለሚያውቅ አልነካዋትም ይላል ማለት ነው። ጽዳት የሚሰሩትስ መንገድ ላይ አስፋልት ጽዳት የሚሰሩት ማነው እንደሆነ ይመሰክራል። እሱ ጓደኞቹ ቆመው የለ እንደ እያዩ እኮ ነው ሁሉም ሰው። ጓደኞቹማ አብረው ጠጥተው ሰክረው ተመካክረው ሊደበድቡሽ የመጡ ጓደኞቹ ለአንቺ እንዲመሰክሩ ትፈልጊያለሽ? ሌላ መንገደኛ ሊያገላግልሽ ሲል መንገደኛውን ሂዱ ከዚህ እያለ እንዳያገላግልሽ እንደፈለገ እንዲቀጠቅጥሽ እያደረጉ እነሱን እኔ አልጠበቅኩም ይመሰክራሉ። እኔ መንገደኛ ወየሰፈር ያልፍ መንገድ ላይ የሚያሉት ሰዎች ምክንያቱም ማንም ሰው መመስከር አይፈልግም። ለምን መሰለሽ አቡዛ ጋር እነሱ ናቸው እሱ ላይ መስክራ ብታሳስረው ጓደኞቹ ያውቋታል እዛ ጋር ከሆነ የምትሰራው። ስለዚህ ነገ እንድትሰራም ላይ ያደርጓት ይችላል። ደግሞ አበሻ ደግሞ በባልና ሚስት መሀል አንገባም ነገ ቢታረቁስ ይላል ማሬ። በቃ እንደዛ አይነት ነገር ስላለ አሳስለሽ ከምናምን ተፈርዶበት ራስሽ የምትበዩ ስታጪ ሰርቶ ስለሚያበላሽ አስፈተተሽ ይል ነገ ብታስፈታው ደግሞ ነገ ቢታረቁ እኛንን መሀል ምንቀረው ምን አገባን ይላል አበሻ በባልና ሚስት መሀል ማንም አይመሰክርም። ትክክል አቡይ ትክክል። ስለዚህ ለእኔ በዛ ሰዓት ማንም ሰው የሚመሰክርልኝ ሰው ስለሌለ አጠገብ የነበሩት እነኚህ ሰዎች ናቸው። እነሱም ምንም ማድረግ አይችሉም። ስለዚህ ለእኔ ልትደርስልኝ የቻለችው በዛ ሰዓት እህቴ ብቻ ናት። ምንድን ነው የምትፈልጊው ከኔ አለችኝ። ትጣያለሽ ትመለሻለሽ፣ ትጣያለሽ ትመለሻለሽ። ከኔ ምንድን ነው የምትፈልጊው? ምን ፍለጋ ነው የምትደውይልኝ? እሺ አሁን ምን ላድርግሽ ስትለኝ ከዚች ቤት ብቻ አውጪ፣ ከዚች ቤት ብቻ አውጪ፣ በቃ አንድ እድል ብቻ ስጪኝ በህይወት ያልኳት። ትወጫለሽ? አዎ። ከሱ በኋላ አብረሽ መኖር አትፈልጊም? አዎ። በሽ ያለችኝ ልጆቼን ከትምህርት ቤት አስወጣሁኝ። ቤቴ ገባን። የልጆቼን ልብስ፣ የራሴን ልብስ፣ 2 ድስት እና የልጆቼን ቅያሬ ልብስ፣ የትምህርት ቤት ቦርሳቸውን ደብተራቸውን ይዘን ብድግ ብለን ራይድ ጠርተን ከዛ አካባቢ ለቀን ወጣን ማለት ነው። ከዛ በኋላ እንደ አጋጣሚ ሆኖ አባቴ ካረፈ ትንሽ ጊዜ 1 6 7 ወር ሆኖታል።
የእሱ ፍራንክ የአባታችን ገንዘብ ትንሽ ገንዘብ ነበረችው የአባቴ ማለት ነው። ስለዚህ ይሄንን ነገር የምናደርግ እኛ ታናናሽ ወንድሞች አሉን። አንድ እሷ ነች የምታሳድገው፣ አንድ እኔ ነኝ የማሳድገው። ስለዚህ እነኚህ ልጆች የሆነ ነገር ቢያስፈልጋቸው እንኳን ለትምህርታቸው መማሪያ ነው ብዬ ያስቀመጥኩት ገንዘብ ነው። ከአንቺ ግን ስለማይበልጥ ከአንቺ ህይወት ግን ስለማይበልጥ ቤተነሺ ልብስሽን ያዢ እና ውጪ፣ ቤት እከራይልሻለሁ፣ ትኖሪያለሽ፣ ስራሽን እየሰራሽ ትቀጥያለሽ አለችን። እሺ አልኩኝ። ብድግ ብዬ መጣሁኝ። ያንን ልብሳችንን ሰብስበን የልጆቼን ይዤ ደብተራቸውን መሸኛቸውን ምናምን ቀስ በቀስ በጊዜ ሂደት የምናደርገው ነገር ነው እሱ። አሁን ብቻ እንውጣልኩኝ። እሱን እዛው 1 ሳምንት ይዘውልኛል ያለ ክስ ማለት ነው። በዛ አጋጣሚ መጣሁኝ ወደዚህ አካባቢ ኮንዶሚኒየም አንድ ስቱዲዮ ክፍል ቤት በ10,000 ብር አገኘችልኝ። ያችን ቤት የ1 ወር የቤት ኪራይ ከፈለችልኝ። መሬት እንዳልተኛ ብላ አልጋ በ6,000 ብር ገዛችልኝ። ከዛ በኋላ ይኸው ቤትሽ ይኸው ልጆችሽ ብላ ቁጭ አድርጋኝ እኔን እሷ ወደ ቤቷ ገባች ማለት ነው። እኔ ባዶ ቤት ውስጥ በቃ እዚህ ሆኜ የማደርገው ነገር ግራ ገባኝ። እሱ እዛ እስር ቤት ነው ያለው። ልጆቼን ከዛ ቦታ ወደዚህ ቦታ ለማምጣት በጣም አጉል ታይም ላይ ነው ያለ ነው። አይቻልም። በጣም አስቸጋሪ ሁኔታ ላይ ነው ያለ ነው። በቃ ነገሮች ሁሉ እንደምናስባቸው ቀላል አይደሉም ማለት ነው። ከዛ እግዚአብሔር ሆይ አልኩኝ። እግዚአብሔር ሆይ በቃ የእኔ ህይወት በእንደዚሁ የሚቀጥል ከሆነ አንተ አስተካክለው፣ የሚቋረጥም ከሆነ ደግሞ አንተ አቋርጠው፣ ብቻ የኔን ህይወት መስመር አስይዝልኝ ብዬ አልኩትኝ። እግዚአብሔር ደግሞ ጨክኖ አልጣለኝም። በቃ እንደኔ ምን አይነት እድለኛ ፍጥረት እንደሆንኩኝ እግዚአብሔር አላቅም። ምን አይነት ተአምር እንደሚደረግልኝ አላቅም። ቤቴ ሙሉ ሀቡ ስወጣ 1 ፌስታል ልብስ ነው ከነ ልጆቼ ይዤ ወጣሁት። አሁን ብቲ ስቶቭ አለኝ፣ ፍሪጅ አለኝ፣ አልጋ አለኝ፣ ቁም ሳጥን አለኝ፣ ቴሌቪዥን አለኝ፣ ቤቴ ሙሉ ማይክሮዌቭ አለኝ፣ ኪችን ካቢኔት አለኝ፣ የራሴ ሽንት ቤት አለኝ፣ የራሴ ሻወር ቤት አለኝ፣ የራሴ ልብስ ለብቻ የሚቀመጥበት ሼልፍ አለ። ምን የሌለኝ ነገር አለ ከነ ልጆቼ? እግዚአብሔር ይመስገን። ከዛ ህይወት ወጣሁኝ፣ ከዛ ቤት ወጣሁኝ፣ ከባዶ ከዜሮ ባዶ። እንደ አጋጣሚ ወለል የመሬት ላስቲክ መዘብዘፊያ ምን እህቴ ናት ከቤቷ ያላትን ትርፍ ነገር በሙሉ የሰጠችኝ። ከዛስ እየሰራው ስራዬ ደግሞ እግዚአብሔር ይመስገን ሰዎችም ያግዙኛል። ስራዬን በደንብ ይረዱኛል። በደንብ በቃ ለእኔ ያለው ነገር እንደዚህ በጨለማ በሬን አንኳክቶ እግዚአብሔር ይገባል ነው የምልሻው። እግዚአብሔርን እንትን ሲለኝ የሆነ ነገር ሲጎልብኝ ወደዛ እንዳልመለከት እውነት ይሄ እንዴት ነው ራስ ወዳድነቴ ችግሬ ወደኋላ እንዳያሳየኝ እግዚአብሔር ከፊቴ እየቀደመ በእውነት አቡ ባዶ ቤት የመጨረሻ ዱቄቴን አራግፌ እንጀራ የሚጋገር ለበዓል ይሄንንማ በቃ ለመጨረሻ ነው ብዬ ቆጥቤ አስቀምጬባቸው ከልጆቼ ከወንድሜ ደብቄ ያስቀመጥኩትን አራግፌ አብኩቼ ቁጭ ስል ሌላ ስራ ይመጣ። ስልኬ ይጠራል። እግዚአብሔርን ነው የምልሻቡ። ከዛ ሄለው ስል እንደዚህ ስሪ በቃ ደስ ብሎኝ ተነስቼ ይሰራለሁ። በቃ ምን አይነት ነገር ልበልሽ? እንደኔ ማነው እድለኛ? እንደኔ አዲስ ህይወት የሚሰጠው ሁሌ በሚፈልገው መልኩ ህይወቱ የሚስተካከልለት ማንም ሰው የለም። እና ከኔ ህይወት ልትማሩ የምትችሉበት ነገር ሊኖርም ላይኖርም ይችላል። እኔ ቢያንስ ያጋራሁትን ነገር ያሳለፍኩትን ነገር ለሰዎች ለሀቡ ማካፈል የፈለኩበት ምክንያት ምንድን ነው መሰለሽ? አሁን ላይ ምን እፈልጋለሁ መሰለሽ? አቤት አንቺ ልጅ ግን ታድለሽ፣ ምን አይነት ጀግና ሰው ነሽ፣ እንዴት እድለኛ ነሽ ሰው ሲለኝ ማለት ነው አቤት የሚሰማኝ ደስታ፣ አቤት የሚሰማኝ ተስፋ። ምክንያቱም የሆነ ነገር አጣሽ፣ ጎደለብሽ፣ ትተሽ የመጣሽው ነገር ትልቅ ነው፣ አሁን ላይ ምንም የለሽም እንዲለኝ አልፈልግም ሰው። እህቴ ትመጣና እዚህ ቤትማ እንደ ሀብታም ነው የሚኖረው፣ በቀን 3 እኛ እንኳን እኮ እንደናንተ አንበላም ትለኛለች ማለት ነው። የሆነ ያበረታኛል። በቃ ልነግርሽ አልችልም። በእውነት የሚሰማኝ ደስታ የሚሰማኝ ሀሴት ራሴን ራሱ ሳየው ማለት ነው ካለውበት ጨለማ ወጥቼ ከዚህ ሁሉ ተአምር ወጥቼ ዛሬ ላይ የራሴን ኑሮ በራሴ መስርቼ ራሴ ለመኖር ይሄን ያህል መታገል ማለት ለእኔ ትልቅ ነገር ነው በእውነት። ከዚህ በኋላ በህይወቴ ብዙ ነገሮች ሊመጡ ይችላሉ። ግን ምን አይነት በቃ ማን ነው እንደዚህ ሁሉም ነገር የሚታደለው ሁሉ ነገር የሚሳካለት? እግዚአብሔርን እኔ ጉልበቴ ስራዬ በቂ ነው ለመኖር። አየሽ አሁን 4ኛ ወሬን ያስኩኝ ሀቡ እዚህ ቤት ከገባው ማለት ነው። የ4 ወር ቤት ኪራይ ቀኑ ሳይደርስ ከፍዬ ቤቴን አስቤዛ አሟልቼ ልጆቼ ጠዋት ተነስተው እየሄዱ ትምህርታቸውን እየተማሩ እየመጡ ወንድሜንም ይዤ
ለራሴም ጤነኛ ህይወት እየኖርኩኝ ጤናማ የሆነ ህይወት እየኖርኩኝ እግዚአብሔር ይመስገን እላለሁኝ እና የኔ ታሪክ በአጭሩ ይሄንን ይመስላል እና ብዙ ጊዜ ሀቡ ስትናገር ሰምታችኋት ከሆነ ታሪካችሁን ለመናገር በፈለጋችሁት አካውንት በፈለጋችሁት ነገር መምጣት ይቻላል ብላ ስለምትል ምናልባት የኔን አስተማሪ ታሪክ አለኝ ብዬ የገባሁበት ምክንያት ይሄ ነው። የኔ ታሪክ በአጭሩ ይሄ ነው። ብዙ ያልተነኩ ነገሮች አሉ፣ ግን ከላይ ለእናንተ የሚመጥናችሁንና የሚያስፈልገውን ብቻ ነው ለመናገር የፈለጉት። ሀቡዬ ምን ትያለሽ? ምን ተሰማሽ? ወይ ደግሞ ምን እንዴት ትነግሪኛለሽ? በቃ መጨረሻ ላይ ታለቅሻለሽ። መጥፎ አወዳደቅ ወድቀሻል ብዬ እየፈራው ነው የሰማሁትኝ እና መጨረሻው እንዲህ ደስተኛ ሆነሽ እያመሰገንሽ ህይወትሽን እየኖርሽ ስለሆነ እንዴት ደስ እንዳለኝ። ኦኬ ጭንቅላቴ ላይ ያለውን ጥያቄ ጠይቅሽ። መጀመሪያ ሰውየው ተፈታ። ለሳምንት ብቻ ነበር ያደርሱት። ከዛ አሁን በሳምንቱ ካልሞከረ እንዴ በደንብ እንጂ በደንብ ልጆቼን ካላገኘው ይላል፣ እህቴ ጋር ይደውላል፣ በጣም ያስቸግራል። አንድ ጊዜ እንደውም ልጆቼን ካላገኘው ብሎ አልቅሶ ልጆቹን ልኬለት፣ ከዛ ልጆቹ ከመጡ በኋላ አዝኗንቷቸው ሲመልሳቸው ቤቴን ተከታትሎ መጥቶ አየው ማለት ነው። እና ለእኔ ምንም የተለወጠ ነገር የለም። እንደዚህ በዳዴ ሰው የማይመጣ ሰው የለም፣ የማይደውልልኝ ሰው የለም። የወርቅ ቀለበት ሁሉ በቃ ተዘጋጅቶ ነይ ማለት እንታረቅ ነው ይዘሽ ነይ፣ አዎ እንኑር አብረን ነው። ከዛ እኔ ደግሞ ያለውበት ሀሴት፣ ያለውበት ደስታ፣ ያለውበት ምቾት ወደኋላም ወደፊትም ወደ ጎንም እንዳይ ስላላደረገኝ ምንም አይነት ነገር መልስም የለውም፣ ምንም ነገር የለውም። ያለሽበት ምቾት ብቻ አይደለም፣ ባይመችሽ ራሱ ቢቸግርሽ ራሱ ሽንኩርት ቸርችረሽ ልጆችሽን አሳድጊ እንጂ ደግመሽ አንድ ጊዜ ሊያጠፋሽ የሞከረ ሰው ኦኬ ሳይሳካለት ቀርቶ አላጠፋሽም። ሁለተኛ እድል ከሰጠሽው አሁን በደንብ ነው ስለቱን ሞርዶ የሚመጣው በደንብ ባሻ አይንሽ ፈሶ ቢሆንስ ኖሮ 5 ጊዜ የፈነከተሽ ጊዜ ወድቀሽ እዛው ቀርተሽ ብትሆኝስ ኖሮ ብዙ ሴቶች እንደዚህ በሚደባደብ ሰካራም ባል ህይወታቸው አልፎ ቀርቶ ልጆቻቸው ያለ እናት እንዲያድጉ ተገደዋል። ገባሽ? ስለዚህ ከአንዴም ሁለቴ ሊያጠፋሽ ሞክሮ አልተሳካለትም። አሁን በሶስተኛው ሊጨርስሽ ነው የሚመጣው። ኔቨር ደግመሽ እድል እንዳትሰጭ። ማገጠ ይቅርታ አደረግሽለት፣ ግን በነፍስሽ ግን ሲመጣ ነው። 2 ነፍስ የለንም፣ 1 ነፍስ ነው ያለን። መቼም እድል እንዳትሰጪ ደግመሽ አደራሽን። ብዙ ሴቶች ለመጀመሪያ ጊዜ የግድያ ሙከራ የተሞከረባቸው ጊዜ ጥለው ወጥተው ቢሆን ኖሮ ታረቂ ብለው ሰዎች እኔ ጋር ጥያቄ ሲጠይቁና ሲመጡ አሁን ላይ እላቸዋለሁ። አሁን ላይ በዚህ ልክ ጨክኜ ወጥቼ የራሴ ኑሮ መኖር እንደምችል ስላወቀ አሁን ላይ ሲመታኝ እንዲነካክቶ አይደለም የሚተወኝ፣ ገሎኝ ነው የሚተወኝ። እና ምናልባት ከእናንተ መሀል አብሮኝ ከኔ ጋር የሚኖር ሰው ካለ ችግር የለም እታረቃለሁ ስላቸው ብድግ ብለው ይሄዳሉ። ታረቂ ያረተኝ ግድ የለሽም ምናምን ሲል አንተ ለህይወቴ ዋስትና ሆነ ከአብረኸኝ ከእሱ ጋር እኔ እና እሱ አንተ አብረን ለ3 የምንኖር ከሆነ እሺ ስላቸው ብድግ ብለው ይሄዳሉ። በሳይሽ ማንም አንበሳይሽ ያሁን በጣም ስማርትነት ነው። ማንም ህይወቴን አይኖርልኝም ነው። ነይ የኔን ህይወት ኑሪ እኔም ጊቢና ኑሪ ከምትኝ ነይ እስኪ አንቺ የኔን ህይወት ኑሪ እዩ። በየቀኑ የማሳልፈውን መከራ ማየት አለብሽ። ሰው ምንም አያገባውም። ያሁሉ ስትደረደሪ ደምሽ ሲፈስ ሰዎች የት ነበሩ? ዛሬ ከወደቅሽበት ተነስተሽ ጠንካራ ሆነሽ ልጆችሽን እያሳደግሽ ፈጣሪሽን እያመሰገንሽ ደስተኛ ህይወት እየኖርሽ ስለሆነ እየመጡ በህይወትሽ እየገቡ አስተያየት ይሰጣሉ። ታረቂ፣ ማንም መብት የለውም አንቺን ታረቂ አትታረቂ የማለት። ራስሽን ጠብቂ፣ ለልጆች ኑሪላቸው። በጣም ጀግና ነሽ። ከብዙ ነገር ነው የወጣሽው። ቻይ ነሽ። ግን ያንን ሁሉ በመቻልሽ ነው የዛሬዋ አንቺ የሆንሽ። ገባሽ? የዛን ጊዜ ደብድቦሽ 2 ዓመት ከ6 ወር ተፈርዶበት ምትበዩ ስታጪ ባታስፈችው ኖሮ ዛሬ እንዲያጨክኝም ነበር። ብዙ እድል ስለሰጠሽው ነው ዛሬ እንዲልብሽ ድንድን ያለው። ገባሽ? ስለዚህ ማንንም እንዳትሰሚ። ትክክል። እግዚአብሔርን እኔ ሀቡ አንተ እለዋለሁ አስጠልተሽኛል፣ እባክሽ ፌስታልሽን ልብስሽን ያዥና ወይ ሂጂ ውጪ ከዚህ ቤት ብትለኝ ብድግ ብዬ ወደኋላ ዞሬ ሳላይ
ጥዬ እወጣለሁ። ቺት ያደረክብኝ ቀን ግን እመነኝ መቼም አታገኘኝም ብዬ ከዛ በፊት እንደው ከቻልኩኝ እንደዚህ መርዝ ፈትፍቻ አብሬክ እበላለሁ። ምክንያቱም አንተ የኔን ህይወት የማበላሸት ስልጣን የለክም። ያኛውን ህይወቴን ለማበላሸት ሆን ብለህ ስለሆነ የመጣኸው ለዛ ነገር ይቅርታ አላደርግልህም ብዬ እያልኩትኝ ያንን ሲያደርግ ለውለታው ለክብሩ እኔን ከነ ምናምኔ ከነ ማንነቴ ለመቀበሉ አንድ ጊዜ ያንን ቀይ መስመሬን አሳልፌ ሰጥቼዋለሁ። እሺ ብዬ ኖሬያለሁ። ከዛ በኋላ ግን ምንም አይነት ሁለተኛ እድል የምሰጥበት ወይንም ራሴን ህይወቴን አሳልፌ የምሰጥበት ምንም ምክንያት የለም። ገባሽ? ስለዚህ ላደረገልኝ ነገር ያንን አድርጌለታለሁ፣ አመስግኘዋለሁ። ለዋለልኝ ውለታ ለዋለልሽ ውለታማ ልጅ ወለድሽለት፣ እድሜሽን ሰጠሽው፣ ልጅ ወለድሽለት። ሌሊት እሱ ከስራ ሲገባ 9 ሰዓት አንቺ ቁጭ ብለሽ ምግብ አቅርበሽ እንደ እናት አበላሽው፣ ፍቅር ሰጠሽው። እንዴ አብረሽ የኖርሽው ስንት አመት ነው? ስንት አመት ነው አብረሽ? ወደ 5 ወደ አሁን ልጄ 5 አመት ሊሞላው ነው። ከሱ ጋር 9 ወር 6 አመት ከህይወትሽ ላይ 6 አመት ሰጠሽው። 6 አመት ተንከባከብሽው፣ አበላሽው፣ አጠጣሽው፣ ፍቅር ሰጠሽው። 6 አመት ቀልድ ነው እንዴ? እሱ ገንዘብ እኮ ነው ያደረገልሽ። ምንድን ነው ያለልሽ ውለታ? ገንዘብ አይደለ? በቃ ገንዘብ ነው ያደረገልሽ። ሌላ ምንድን ነው ያደረገልሽ? ላይክ አንቺ አሁን ለምንድን ትቀሽ የእሱን እንደ ትልቅ ውለታ የቆጠርሽው? በሰዓቱ አንቺ እና እሱ በተዋወቃችሁ ሰዓት አንቺ ወልደሽ ልጅሽን ለማሳደግ የዳይፐር እንኳን የሌለሽ ሰው ነበርሽ እና በጣም ድሃ ነበርሽ። ጠላ ቤት መስተንግዶ ተቀጠርሽ የምትሰሪ ሰው ነበርሽ። ራስሽን ዝቅ አድርገሽ ታይ ነበር። ራስሽን የምትለኪው ባለሽ የኑሮ ደረጃ ነበረ አንቺ ራስሽን የምትለኪው እንጂ ራስሽን ባለሽ የኑሮ ደረጃ ባትለኪ ኖሮ፣ በገንዘብሽ መጠን ያንቺን ዋጋ ባትለኪው ኖሮ የእሱ ውለታ እንደዚህ አክብደሽ አታዩም። ውለታ የሚባለው ወደደሽ ስለወደደሽ ምንም ሙኜ ወድጄሻለሁ ብሎ ፍቅር መስፈርት የለውም። አብራችሁ መኖር ጀመራችሁ። በቃ ያደረገው በገንዘብ ነው ያደረገው። እሱ ገንዘብ ቤት መከራየቱ ዕቃ መሟላቱ ምናምን በገንዘብ ነው። ራስሽን ዝቅ አድርገሽ ማየትሽ ነው በጣም የእሱን ውለታ ብለሽ እንድትቆጭ ያደረግሽ እንጂ ውለታ አይደለም። ሰው ፈልጎ ለፈለገው ነገር ለሚያደርገው ነገር ውለታ አይደለም። ማንም ከማንም አያንስም። ሴት ልጅ ድሃም ብትሆን ያልተማረችም ብትሆን የፈለገችበት ሁኔታ ላይ ብትኖር ዋጋችን አንድ ነው። የተማረችዋም ያልተማረችዋም፣ ቆንጆዋም አስቀያሚዋም፣ ድሃዋም ሀብታሟም ሁላችንም ዋጋችን እኩል ነው። ዋጋችንን ባለን የትምህርት ደረጃ በቁንጅናችን ልክ በሀብታችን ልክ አይደለም ማየት ያለብን። የሁላችንም ዋጋ አንድ ነው። እውቀት ነው ተምሮ ያገኘዋል አንድ ሰው። ስንፈጠር ሁላችንም እኩል ነው የተፈጠር ነው። ገባሽ? ስንፈጠር ሁላችንም ራቆታችንን የመጣ ነው፣ እኩል ነው የመጣ ነው። ሁላችንም እዚህ ምድር ላይ ከመጣን በኋላ ያገኘነው ነገር ነው። ሀብት ነው ሰርቼ አመጣዋለሁ፣ እውቀት ነው ተምሬ አመጣዋለሁ። ስለዚህ ማናችንም ራሳችንን ዝቅ አድርገን ካየን በጣም እየተበደልንም ውለታ አልብለን እያሰብን እንቆያለን። እንኳን በጊዜ አመለጥሽ። ጎበዝ ጀግና ነሽ በጣም የእውነት። አንዴ ሳትወጪ አንቺ ሊያኔ ሳብኳትኝ ዋናው ሬድ ፍላግን ልብ ማለት አለብን ብላለች። እና እኔ የአንቺ ታሪክ ላይ ደግሞ ሰውየው ምንም አይነት ያሳየው ሬድ ፍላግ አላየውም። እና እሷ ምናልባት ከእሷ እይታ ምን ሬድ ፍላግ አይታ እንደዛ እንደኮመተች ልጠይቃት ነበር ኢንቫይት ያደረኳት። ሀቡዬ ሰላም ነው ውዴ? እንዴት ነሽ? ሰላም ነው። ሁላችሁም እንዴት ናችሁ? አይ እኔ ሬድ ፍላግ ያልኩት ምክንያት ቲት ሲያደርግ እዛ ጋር መቆም ነበረብን። ኦኬ እኔ ደግሞ መጀመሪያ ሲተዋወቁ ሰሞን እየጠበቅኩ ነበር ምን ሬድ ፍላግ ያሳያል ሰውዬ ብዬ። ምንም ነገር አላሳየም። እና ሪስፔክቱ፣ የሚሰጣት እንክብካቤ፣ የሚፈልጋት ነገር፣ ያደረገላት ነገር ሁሉ፣ የሆነላት ነገር ሁሉ የጥሩ ወንድ የጀንትልማን ወንድ ማሳያን ያሳየኝ። እና ኦሬዲ ከተጋቡ ከወለዱ በኋላ ነው። እሱ ደግሞ ሬድ ፍላግ ሊባል አይችልም። ሬድ ፍላግ እኮ መጀመሪያ ወደ ሪሌሽንሽፕ ልንገባ ስንል ማስጠንቀቂያ ደውል ነው አይደለ? ግን እሱም ዛሬ እንደዚህ ካረገ ነገ ምን ሊያደርግ ይችላል የሚለውን እዛ ጋር ስታይ፣ አሁን አንድ ሰው በጣም ዲስሪስፔክት የሚያደርግሽ ከሆነ ነገ ዱላ እንደሚሆን 100% የታወቀ ነው። እነሱን ምልክቶች እነሱን አላየቻቸውም ነበር። ግን እዚያ ጋር ቺቲንግ ግን በቀጣት ቢገስት ሬድ ፍላግ መቼም ይቅርታ የማይደረግ ነገር ነው ለኔ ሪሌሽንሽፕ ላይ። ዋንስ ቺተር ኢዝ ኦልዌይስ ቺተር። አንድ የቺት ያደረገ ሰው
በቃ መጨረሻ ነው ብዬ ነው ማስበው። የኔም አቋም ነው። ቺት ካረጋ አለቀ በቃ አለቀ። ፋይላችን ከዛን እንትን ስትል እኔ እሱም ብሆን አልታረቅም ነበር ምናምን ስትል እንዴ ራሷ ብትሆን ነበር መሆን የነበረበት እያልኩኝ ነበር በውስጤ። እሱም ብሆን እንደዚህ እንዴት መልሼ ይገባለሁ ምናምን ብዬ አስብ ነበር ስትል ኖ ራሷ ነበር መሆን የነበረበት። እኔ ላይክ እንደዛ ያደረገ ሰው ጋር እንዴት ነው አብሬ የሚኖረው ብላ ራሷን ነበር መጠየቅ የነበረባት ብዬ እያሰብኩኝ ነበር። ከዛ በኋላ ላይፍ አይደለም የምትኖር ያ ሁሌ ተጠርጣሪ የሆነሽ ሁሌ በቃ መቼም አታምኚውም። ከዛ በኋላ ያንን ሰው ሁሌ ጠርጣሪ የሆነሽ እንትን ሆነሽ ምናምን የሚያደርገው ነገር ሁላ በቃ ምንም እንትን አይልሽም ምናምን እና በዛ ሁኔታ ከመኖር አያስፈልግም ብዬ ነው የማስበው ቢቀር። ለዛ ነበር በዛ ያልኩት። እኔ ኦልሬዲ ከተጋቡ ከወለዱ በኋላ ለዛ ሬድ ፍላግ ብለን አንጠራውም። በቃ ይቅር የማይባል ነገር ትዳር ላይ ይቅር ሊባል የማይችል ነገር መማገጥ ነው። ይሄ ኦልሬዲ ሬድ ፍላግ ሳይሆን የምንለው ይቅር ሊባል የማይችል ነገር። አይ ትዳር ያንን ሰው ሬድ ፍላግን አንደርስታንድ ማድረገው ሪሌሽንሽፕ ላይ ሆነን ወደ ትዳር ከመግባታችን በፊት እዚህ ሰውዬ ላይ እማያቸው ሬድ ፍላጎች ምንድን ናቸው? ዲስርስፔክት ያደርገኛል ወይ አይደለ? ታማኝ ነው ወይ? የተለያዩ ነገሮችን ማጠናበት ጊዜ ነው። ቦይፍሬንድ እና ገርል ፍሬንድ በነበርንበት ሰዓት እሱን በደንብ አጥንቼ ስጨርስ ከገባው በኋላ ትዳር ላይ ሆነን እየኖርን ወልደን ከዛም በኋላ ሲማግጥ ይሄ ትዳር ውስጥ ከገባው በኋላ ይቅር ልለው የማልችልም። መቼም ሁላችንም የየራሳችን በህይወታችን ማንደራደርበት ነገር አለና ማንም ሰው አድርጎብን ይቅር ብለን ልንቀጥል የማንችለው ነገር አለን። እኔ ተክጄ የካደኝን ሰው ይቅርታ አድርጌ አብሬ መቀጠል አልችልም። ይቅር ብዬው ትቼው እሄዳለሁ እንጂ አብሬ መቀጠል አልችልም። ግን ደግሞ አብዬ ትዳር ላይ ስለሆንኩ ብቻ ችዬ መኖር አለብኝ ብዬ አላስብም። ላይክ ኤኒ ሬድ ፍላጎች ካየሽ እዛ ጋር ኢትስ ስቲል አ ዋርኒንግ ለኔ። ከመግባትሽ በፊት ብቻ መሆን የለበትም። ገብተሽም ብዙ ሬድ ፍላጎች ልታይ ትችያለሽ ብዬ ነው። ያ ከገባ ኦኬ ሬድ ፍላጎች ከተዳሩ የሚያስወጡ አይደል? ከዛ ትዳር የሚያስወጡኝ ላይክ ከገባውን በኋላ እኮ ዲስሪስፔክት ካደረገኝ ኦፍኮርስ ዲስሪስፔክት እየተደረጉ አልቀጥልም፣ ይወጣሉ። እየተደበደብኩ አልቀጥልም። ትዳርን የሚያፈርሰው እንትን መማገጥ ብቻ አይደለም፣ መመታትን ብቻ። ሴት እኮ አንድ ቀን እጁ ላይ ጸጥ ትላለች። ዝም ብላ ብትመታ እየደበደባት የምትኖር ከሆነ እስካልማገጠብኝ ድረስ ይምታኝ ችግር የለውም ብለው የሚኖሩ ሴቶች እኮ አሉ። የሚመታኝ ስለሚወደኝ ነው ብለው የሚያስቡ ሴቶች አሉ። እና እስካልማገጠ ከኔ ውጭ ሴት ማያይ ከሆነ ምንድን ነው ችግሩ? ሌላው ነገር ይሉሻል። ከኔ ውጭ ሴት እስካላየ ድረስ እየሰደባት እየተፋባት ከቤት እንዳትወጪ ስራ እንዳትሰሪ ብሎ በጣም አምባገነኑ ነው እፍና አድርጎ ይዟት ቤት ውስጥ ግን ሌላ ሴት ጋር እስካልሄደ ድረስ ትልሻለች። ትዳር አይደል ልቻል ብዬ ነው ለልጆቼ ብዬ ንላለች። አንድ ቀን ጸጥ ብልበት ስጁ ላይ ለልጆቼ ብዬ ልኖርላቸው ሲገባ ግን ሞትኩባቸው። ገባሽ? ልጆቿን የምትወድ እናትማ ለልጆቿ ስትል እድሜዋን ታረዝማለች፣ በህይወት ትኖራለች። ራሷን ከበሽታ ከአደጋ እየጠበቀች አደጋ መምታት እሱ ሲመታኝ አደጋ እየፈጸመብኝ ነው ላይ ጤናዬን እንደምጠብቀው ሁሉ ራሴንም ከአደጋ መጠበቅ አለብኝ። ትክክል። ግን እንትን ታሪኳ በደንብ ሌላውን ሰው በደንብ ያስተምራል ብዬ አስባለሁ። በደንብ በጣም አመሰግናለሁ። እሺ ሊያ ቴንኪዩ። እና ፖፖቲንዬ ሌላ ደግሞ የምጠይቅሽ ነገር የመጀመሪያው ባለቤትሽ የልጅሽ አባት ሶሪ ባለቤትሽ አልነበረ ቦይፍሬንድሽ፣ የልጅሽ አባት ከዛም በኋላ መጥቶም ሰምተሽ የማታውቂም ስለሱ? ፖፖቲን የለች? አይ እንትን መንገድ ላይ እንደዚህ ሳልፍ ምናምን አየዋለው፣ እንተያያለን። ከዛ ውጭ ሌላ ምንም ነገር የለም። እሱም 2 ልጆች ወልዶ ነው እየኖረ ያለው። ኦኬ። ግን የመጀመሪያ የገዛ ልጁ በባልሽ ስም እንደምትጠራ አውቋል? ሰምቷል? ያውቃል። በወሬ ይሰማል ብዬ አስባለሁ። ግን እሱ ግን ምንም የሚታወቅ ነገር የለም። ማለት አልጠየቀሽም? ጭራሽ የራሱንም ያሉት እጁ ላይ ያሉትንም እንትን ማለት ስለሚከብደው ባለንበት ነው የሚተወን። ጭራሽ የለም ምንም አይነት ነገር ጥያቄ ስራም አላጣ እንኳን ሊጠይቅ ሰው ያሉትንም እንትን ማለት ከብዶታል። እና ጭራሽ
እንኳን እንደዚህ አይነት ሰው ነህ እንኳን ተገላገሽ አሉ እኮ አንዳንድ ልጄን አምጪ የሚሉ ላገባሽ ቀንተው ተናደው ልጄን አምጪ የሚሉ እንኳን እንደዚህ አይነት ግድ የለሽ ሆነ እንኳንም ዞር ብሎ ማያይ ማረ ጭራሽ ደግሞ እነኚህ ደግሞ በጣም እንትን ናቸው። ሁለት እህትና ወንድም በቃ ክሎዚ ናቸው እና ለየት ያለ ግንኙነት ነው ያላቸው ቤት ውስጥ እና በቃ ምንም ወደ ውጭ ምንም የሚያዩበት ነገር የለም። ከእንደዚህ አይነት ቦታ ላይም አርቄያቸዋለሁ። እግዚአብሔር ይመስገን። እሰይ ተመስገን። እና ታዲያ በታሪክሽ በጣም የተደሰት ነው። ጀግና ነሽ። ወንድና ሴት ልጆች አሉሽ። ከነዚህ ሁለት ሪሌሽንሽፖችሽ ሁለት ልጆችን አፍርተሻል። ጀግና ጎበዝ ሴት ነሽ። እና ማስተዋወቅ ከፈለግሽ ስራሽን ማስተዋወቅ ትችያለሽ። ምንድነው ስራሽ? ይሄ ኦሪጂናል አካውንትሽ ነው ወይ ምናምን የሚለውን ንገሪኝ። አይደለም አቡዬ፣ ይሄ ኦሪጂናል አይደለም። ስራዬም ሌላ ነው። በቃ በሌላ ቀን በሌላ ሳታስፎግሪ መተሽ ታስተዋወቂያለሽ። ሌላ እሺ፣ መጥቻ አውቃለሁ። እሺ አቡዬ፣ ላሽን በልና ሌላ ጊዜ ባለፈው እንደውም አውርተናል። የካቲት 7 ካልኩሽ ታውቂዋለሽ። በቃ ይመችሽ። በጣም ነው የምናመሰግነው። በጣም በጣም ቅልጥፍናሽ ቅመም ነሽ። በጣም ነው የምጣፍጪው። ይመችሽ እና ይመችሽ። የእኔ እናት ልጆችሽን ያሳድግልሽ። እሺ፣ መልካም ምሽት ለሁላችሁ። ላንቺም እንደዛ። 19 ነው። ኦኬ፣ በ19 ዓመቷ እርግዝና ይፈጠር እና ከዛ ከፍቅረኛዋ ጋር አብረው ሆነው በጣም ደስተኛ ነበረ ቺንጆ እያደረጉ ከዛ ይታሰራል። እሱ ሲታሰር ኑሮ ይከብዳትና በጣም ወደ ቤተሰቦቿ ቤት ይቅርታ ዩር ዋልካም ማይ ላቭ እርጉዝ ስለነበረች ኑሮ ከብዷት ቤተሰቦቿን ይቅርታ ጠይቃ ኑኑ ዩ ፎርጌት ቱ ክሎዝ ዘ ዶር። ከዛ ቤተሰቦቿን ይቅርታ ጠይቃ ቤተሰቦቿ ጋር ትመለሳለች። ከዛ ክሎዝ ዘ ዶር ዩ ዲድንት ክሎዝ ኢት ታይት ማሚ ፑል ዘ ዶር ቴንክ ዩ። ከዛ ቤተሰቦቿን ይቅርታ ጠይቃ ቤተሰቦቿ ጋር ተመልሳ እየኖረች እያለ እናቷ ቤት ሆና ያገኘችውን ነገር እንትን እያለች 5ም 10ም ባገኘች ሰዓት እየሄደች እስር ቤት ይዛ ሄዳ የሚበላ የሚጠጣ ትጠይቀዋለች። ለምንድን ሳጠፋና ሳበራ ብቻ የሚሰራው ይሄ ኤሲ? እና ሚዲያ ማርኩት ይቅርታ አድርጉልኝ። ኤሲ ሞቆኝ እያስተካከልኩ ነበር። 4 አቋርጭ ሀቡዬ። እሺ ይቅርታ፣ ከዚህ በኋላ አላቋርጥም። ከዛም በኋላ እናቷ ቤት ተመልሳ እናቷ ቤት እየኖረች እያለ እሱን እስር ቤት 5ም 10ም ስታገኝ ምግብም ምንም ስታገኝ ይዛ ይሄዳ እየጠየቀችው ልጇን ይዛ እናቷ ቤት እየኖረች እያለ በድጋሚ ከቤተሰቦቿ ጋር ትጣላና ልጇን ይዛ ትወጣና ጠላ ቤት መስተንግዶ ትቀጠራለች። ጠላ ቤት መስተንግዶ ተቀጥራ ያለ ዳይፐር እንኳን አታ ልጇን ለወላይ እየሸናችባት በችግር እየኖረች እዛው ጠላ ቤቱ እያስተናገደች እየበላችም እየጠጣችም እሷ 4 ዓመት ተፈረደበት። እሷ እየበላችም እየጠጣችም ጠላ ቤት አረቄ ቤት ተቀጥራ እየሰራች እዛው ትበላለች፣ ትጠጣለች፣ ታድራለች። በደሞዟ ደግሞ ለልጇ ወተት ትገዛለች። ዳይፐር እንኳን ይቸግራታል በጣም። ጀለሴ ልጠይቀው ስትሄድም ሆነ መልእክት ሰዎችን እየላከ ካርድ ሙይልኝ ነው የሚላት። እንዴት ሆናችሁ? እንዴት ናችሁ? ለልጅሽ እንዴት እያረግሽ ነው? ለልጃችን የለም ሂዶን ኬር ስለ ራሱ ብቻ ካርድ ላኪልኝ ብቻ ይህን አድርጊልኝ ብቻ ነው። ለጥቅሙ ጊዜ ብቻ ነው የሚፈልጋት። ይህን ነገር እየባነነች ስትመጣ ለምን ይህን ሰው እርግፍ አድርጌ አልተወውም? ምን ጠቀመኝ? በህይወቴ ሸክም ሆነብኝ እንጂ ምን ጠቀመኝ ብላ ስልኳን ትቀይራለች፣ ቁጥር ትቀይራለች እንዳያገኛት ማለት ነው።
ከዛ የአረቄ ቤት አስተናጋጅነቱን እየሰራች እያለ የሆነ ሸበላ ግን ሳልጠይቃት ረስቼው ምን ሊያደርግ ነው ይሄ ስፖርተኛ አረቄ ቤት የሚመጣው ብዬ ያልፋል። ኦኬ አላፊ ነው፣ የሰፈር ሰው ነው፣ እዛው ነው ሰፈሩ። አንድ ቆንጆ ረጅም ስፖርተኛ አቋም፣ በጣም ውድ ሽቶዎች የሚቀባ ዘናጭ ይመላለስላችኋል። እዛ በዛ በር ይመላለሳል። ከዛ ይመላለሳል፣ ይመጣል፣ እዛ ይጋብዛቸዋል። እዛ ያሉ ሰዎችን ሴቶች ይጣሉበታል፣ ሴቶች ሁሉ ይፈልጉታል። ገና ከሩቅ ሲመጣ ሽቶ ይጣራል እና ጀለሴ ይወዳታል። እንዲህ እኔ ትላለች፣ እኔ የልጅ እናት ሽንት ምሸት የተቀዳደደ ሺት የምለብስ ድሃ እንዴት ይወደኛል እሱ ብላ አታምንም። እዛ በቃ ሂኪፕ ትራይኝ ነው። ሁሌ ሲሞክር የእውነት እንደሆነ ፍቅሩ ይገባትና ግን ትፈራለች። አንደኛ ያ ከእስር ቤት ሲወጣ የሆነ ነገር ቢያደርገኝስ ያዱዬ ትላለች። ሁለተኛ ይሄኛው ትቶኝ ቢሄድስ ትላለች። ጭንቅ ውስጥ ትገባለች። ከዛ በኋላ ከዚህ ሁሉ ጭቅጭቅ ትልና ከቤተሰቦታ አዲስ አበባ ነው የመጣችው። ቅድም የረሳሁት ነገር የክፍለ ሀገር ልጅ ናት ብያቸዋለሁ። ታሪኩን ስጀምር ትወጣና አዲስ አበባ ነው የመጣችው። አዲስ አበባ ነው የሁሉ ላይፍ ያለሳለፈችው። ከዛ ወደ ክፍለ ሀገር ቤተሰቦቿ ጋር ትሄዳለች። ከጭንቅ ከዛም ጭንቅ ከእስር ቤት ተፈታ የሆነ ነገር አደረገኝ ከሚል ከዚህኛውም ቆንጅዬ ላግባ አግቢኝ የሚል ጭቅጭቅ እኔን ካላገባሽ ይህን ሰፈር ለቀሽ ትሄጃለሽ እንጂ እዚህ ሰፈር ውስጥ እኔን ሳታገቢ አትኖሪም ይላታል። ከዛ ለቃ ትሄዳለች ወደ ክፍለ ሀገር። ክፍለ ሀገር ትሄድላችሁና ጀለሴ መጀመሪያ ያኛው ቆይ ከመሄዷ በፊት እንዴ እውነት ከሆነ እኔን የመሰለ ሸበላ አግኝቼ ነው እንዴ ነው እሺ ትለውና ፍቅር ይጀምራሉ። ከዛ ጀለሴ እስር ቤት ያለው ዱርዬ የልጁ አባት ይሰማላቸዋል ጀምራለች ከሆነ ሸበላ ጋር ምናምን ይባል። ጀለሴ ወዮልሽ የሚል መልእክት ይልክባታል። ከዛ ከሱ ጭንቀትም ከዚህኛውም አግቢኝ የሚል ጭቅጭቅ ለመዳን ተነስታ ክፍለ ሀገር ትሄዳለች። ክፍለ ሀገር ትሄድላችሁና ይሄኛው ጀለሴ ቆንጅዬው ሸበላው ቤት ተከራይቶ የቤት ዕቃ አሟልቶ ሙሉ ፍሪጅ ነሽ አልቀረ ስቶቭ ነሽ አልቀረ ዘመናዊ ዕቃዎችን አሟልቶላችሁ ነይ እንጋባ ይላታል። ግን አላት እሺ አለች። እሷም አግኝቼ ነው እንደ የተሟላ ቤት ብላ ከዛ ግን የምንጋባው ልጅሽን በእኔ ስም የምታደርጊ ከሆነ በእኔ ስም የምትጠራ ከሆነ ይላል። አሰበችና ያ ዱርዬ ድሃ ችጋራ እስር ቤት ያለው ኖረ አልኖረ ምን ይጠቅመኛል? ይህ ያለው ነው። አዎ ቤተሰቦችሽ ቤት ሂጂና ሽማግሌ ልካለሁ ብሏታል። ከሁለቱ ጭቅጭቅ ለመዳን እና ቤተሰቦችሽ ጋር ሂጂ ሽማግሌ ልካለሁ ስላላት ነው። ከዛ ከዚህ ድሃ ይህኛው አይሻለኝም? ምን አባቱ ያደርግልኛል? ያ ድሃ ቢፈታስ ምን አባቱ አለው? ታዲያ የዚህ ድሃ ስም ምን ያደርግልኛል ትልና እሺ አግኝቼ ነው ትልና ሄዳ በሱ ስም የልደት ካርድ ታወጣለች ለልጇ። ስለዚህ ያልወለዳትን ልጅ አባት ሆነ ማለት ነው። ከዛ እናቱ ጋር ይዟት ይሄድና በክብር የውልሽ ዩኒቨርሲቲ ተማሪ እያለሁ እዛ ሀገር የወለድኳት የልጅነት ልጄ ናት፣ እቺ ደግሞ እናቷ ናት፣ ተዋወቂ ብሎ ቤተሰቦቹን አስተዋውቆ ምን ስትለው አንተ ብትከዳኝስ መሀል ላይ ብትወኝስ አስጀምረ ብትወኝስ ስትፈራ እንዳትፈራ ምን አደረገ? ወስዶ እናቱን አስተዋወቃት። እናቱ ጭራሽ እንደውም ገና ወስዶ ሳያስተዋውቃት እናቱ ቪዲዮ ቀርጻ ራሷን ልጄ ተጋቡ ውለዱ ክበዱ ብለው እናትየው ቪዲዮ ላኩላት ማሳመኛ። ከዛ በአካልም ወስዶ አስተዋወቃትና በቃ ሽማግሌው ገለመሌ ቀረ። ያ የተሟላ ቤት ገቡበትና የጣፈጠ ህይወት መኖር ጀመሩ። እሷ እንደ ንግስት ቤት ተቀምጣ ጀለሴ እየሰራ እያመጣ ያኖራታል። ወደ አዲስ አበባ ተመለሱ ማለት ነው ያዘጋጀው ቤት። ከዛ ጀለሴ ደግሞ ተፈታ። ያ ዱርዬው የልጁ አባት ተፈታ። ሲፈታ እሷ ያንን ሸበላ ማግባቷን ሲሰማ እሷን ለመበቀል ቤስት ፍሬንዷን ጠበሰ። ምን አገባኝ ማንንም ብጠብስ አይደለም ቤስት ፍሬንዴን እህቴን ብጠብስ አትሸተኝም፣ ኦልሬዲ የሚመቸኝን አግኝቻለሁ ብላ ጀለሴ ይቺ የኔ ቅመም ተጨምራ ነው። ጀለሴ ህይወቷ ጠሟታል። ደስ አለሟን እያየች ነው። ከምትወደው ሰው ጋር ጥሩ ፍቅር እየሰጣ እንክብካቤ
ከዛ አሁን ልጁ ልጅልኝ ያላት እንጤ ከአንተማ ቀላል ይወለዳል ብላ ውልድ ታደርግለታለች። ትወልድለታለች። 2 ልጅ ኖሯቸው ባል ሚስት እና ምናለች 2 ባል 2 ሚስት ስትል ሳቄን የመጣ ግድም ባልና ሚስት ላለሁ ብላ ባልና ሚስት እና 2 ልጅ ሆኑ። ከዛኛው ሴት ወልዳለች የመጀመሪያ ልጅ፣ ከዚህኛው ደግሞ ወንድ። ወንድና ሴት አላት። በቃ ህይወቷ ሞላ፣ ቤቷ ሞላ። በቃ ደስተኛ ሆነች። ፍቅር እዚህ ጋር ፍቅር እያጠገባት ነው ቆንጅዬው ባሏ። በዚህ ጋር በላ ሀሳብ የለባት፣ ችግር የለባት። የሰው ልጅ ካራበው፣ ካልጠማው፣ ካልቸገረው ቤት ውስጥ ሰላም ካለ በቃ ቁጭ እና ሶፋ ላይ ዘና ብሎ ምን ላድርግ እንዳትሰራ የብር ችግር የለብኝም ማለች። ሁሉ ሙሉ ምንድን ነው የሚያስፈልገኝ ፈታ ዘና ማለት ብላ ቲክቶክ የሚባለውን ጉድ ዳውንሎድ አድርጋ ክፍት ታደርግላችኋች። ምክንያቱም ስራ የለባትም፣ መዝናናት ትፈልጋለች። ህይወቷ ሙሉ ነው። ቲክቶክ ትከፍትና ቲክቶክ ላይቭ ምናምን መጠቀም ትጀምራለች። ጓደኞች ታፈራለች። ነገር ሊመጣ ነው። ይሄ የሞቀ የደመቀ ትዳር ጉድ ሊመጣ ነው። በማን በኩል? በቲክቶክ በኩል። ቲክቶክ ትከፍትላችሁና ምንም አታቋ ሴትዮ ቤት ውስጥ ቅብር ብላ ትኖር የነበረችዋ ልጅ ባሏ ሌሊት 9 ሰዓት እንኳን ቢገባ ከስራ ተጠራጥራው የማታውቀው ሌሊት ተነስታ እናት ለልጇ እንደምትሆነው ብድግ ብላ ከሌሊቱ 9 ሰዓት በር ከፍቶ ሲገባ ብድግ ብላ ባልጌ እኔ ፍቅር መጣህልኝ ብላ ስማ ኪችን ገብታ እራት አሙቃ እሱ እጁ እንዳይነካ አጉሩሳ አብልታ አቅፋ ስማታ ቅፍ አርጋ ታስተኛለች ባሏል። እና እንደዚህ ፍቅር ታጠግበዋለች። እሱ ደግሞ ሰርቶ አምጥቶ የተደላደለ ህይወት ያኖራታል። ተካካሰ ማለት ተንታታ። ከዛ ቲክቶክ የሚባል ነገር መጣ። መደበሪያ ባልዬ ስራ ሲውል ሚስትዬ፣ ልጆችም ትምህርት ቤት ሲውሉ ሚስትዬ ባዶ ቤት ብቻዋን ከምትውል መዝናኛ ቲክቶክ የሚባል ነገር ጀመረች። ከዛ ቲክቶክ ላይ ሳቅ ጨዋታ ጓደኞች አፈራች። ጓደኞቿ ለምን ቤት ትወያለሽ? ለምን ግን የሆነች ቢዝነስ አትጀምሪ? የሚላሰ ባሌን ማስቸገር አልፈልግም፣ ብር ስጠኝ ብይስር እኛ እናዋጣልሻለን፣ የቲክቶክ ህዝብ ደግ አይደል? እኛ እናዋጣልሻለን፣ እኛ እናስጀምርሻለን ሲሏት ሺትንና ቢዝነስ ይከፈትላትና ቢዝነሷን ትጀምራለች። ስራ ትጀምራለች። ስራዋ ደግሞ የእሱ ስራ አካባቢ ነው። ከዛ ባልዬ ይህ ነገር ደስ አላለው። ሚስቱ ከቤት ወጥታ ውጪ መዋለዋ ያውም የእሱ ስራ አካባቢ መዋሏ ደስ አላለው፣ ረበሸው። እኔ ምን አጎደልኩብሽ? ለምን አባሽ አርፈሽ ቤት አትቀመጭ ማለት ጀመረ። ምን ፈልገሽ ነው ውጭ መውጣት የጀመርሽው ማለት ጀመረ። አይፈልግም ውጭ እንድትወጣ። እንደውም እኔ ሬድ ፍላግ የምለው እዚህ ጋር ነው። ውጭ እንድትወጣ አለመፈለጉ ነው ለእኔ ቀይ ምልክት። ቅድም ሊያገብታ ሬድ ፍላግ እንዳለችው አትውጪ ማለት ሲል ነበር መጠራጠር የነበረባት። ከዛ እንድትወጣ አልፈለገም። ጭቅጭቅ መጣ ቤታቸው። ጭቅጭቅ አይተው የማያውቁ በፍቅር የሚኖሩ ባልና ሚስቶች ቲክቶክ ከጀመረች በኋላ ቢዝነስ ጀመረች። ጭቅጭቅ መጣ። እዛ ስራ ቦቷ ተቃጠለ። እንዲሁም እኔ ማን ያቃጠለው ብዬ ጠይቃታለሁ ብዬ ታሪኳን ስጨርስ ብዬ ሳልጠይቃት ረስቼው ሄደች። ይህኔ እሱ ይሆናል ያቃጠለው ስራውን እንዳትጀምር። ከዛ ስራ ቦታዋ ተቃጠለ፣ ቢዝነሷ ከሰረ፣ ቤት ቁጭ አለች። ከዛ የቲክቶክ ጓደኞቹ አሁንም አትቀመጪ እናዋጣልሽ አሏት። ከዛ እሷም ትንሽ ያጠራቀመችው እየሰራች ያጠራቀመችው ነበር እየሰራች ያጠራቀመችው እና የቲክቶክ ጓደኞች ያዋጡላትን ጨምራ ድጋሚ ቢዝነሱን ጀመረች። ባህል ደሙ ፈላ። ቲክቶክ ላይቭ ላይ ቪዲዮ አብርታ ገስት ላይ ጎረምሳ ደርድራ ያያል። ከዛ ያይና ስክሪን ሪከርድ ያደረግና ከሌሊቱ 11 ሰዓት ቤት ገብቶ ቅጥቅጥ ያደርጋታል። ቅጥቅጥ ሲያደርጋት ብላ አከራዮቿም ብለው ተያይዘው ፖሊስ ጣቢያ ሄዱና ምን ጉድ ነው ሲሉ ፖሊሶቹ ምን አርጋት ነው ሚስትክን እንደዚህ ቀጠቀጥካት ሲሉ ቲክቶክ ላይቭ ላይ በቪዲዮ ወጥታ ጎረምሳ ድርድራ ገስት ላይ ይኸው ብሎ ለፖሊሶቹ ያሳያል። ከዛ እሷም ጉድ ይሄን ጉድ አላወቅኩም ነበረ፣ ለምን አትነግረኝም ነበረ ምናምን እተዋለሁ በቃ ሽትልና ቆይ መጀመሪያ ስለቀጠቀጣት ይታሰራል። ለዚህ ነው አይደል የታሰረው? ጋይስ ይሄ ነው የመጀመሪያው ቅጥቀጣ። ይሄ ነዋ ከሌሊቱ 9 ሰዓት ገብቶ የወገራት እሱ ነው። ለዛ ነው 2 ዓመት ከ4 ወር የተፈረደበት። 2 ዓመት ከ4 ወር ተፈረደበት። ሲፈረድበት
ቤት ስትመጣ ጨለመባት። ቤቱ ባዶ ሆነ። እሱ ነው እየሰራ እያመጣ የሚያበላት አሞላቆ የሚያኖራት። ሆዷ ጎደለ፣ ቤቷ ጎደለ። አይ ያለ ባልዬ ማኑሮ ከባድ ነው ብላ የእርቅ ደብዳቤ አጽፋ አስፈታችሁና አብረው መኖር ጀመሩ። ህይወት ቀጠለ። ከዛ ህይወት ቀጠለና ጓደኛዋ ጋር ሄደችው። መቼ ነው? ለሁለተኛ ጊዜ ነው ጓደኛዋ ጋር ሄደችው። አዎ ይህ ጊዜ ነው። በነጋታው ሳታስፈታው ነው ጓደኛዋ ጋር ሄደችው። ሌሊት ነው ጓደኛዋ ጋር ሄደችው እና 5 ቦታ የፈነከታትማ። ከዛም በኋላ ነው ቆይ የሪካርዱ ጊዜ አይደለም 5 ጊዜ የፈነከታት። 5 ቦታ የፈነከታት ሌላ ነገር አግኝቶ ነው። ምን አግኝቶ ነው? ከተፈታ በኋላ እኮ ነው 5 ጊዜ። የትኛው ጊዜ ነው? ኖ የዚህኛው ጊዜ አልታሰረም። በቃ የላይቭ ሪካርዱ ነው። አለቀ በቃ። ተመለሱ ወደ ቤት። አልታሰረም የዚህን ጊዜ። ግራ አጋባችሁኝ እኮ ኮመንት ሳላይ ባወራ። በላይቭ ላይ በቪዲዮ ሆና ከገስት ጋር ያወራችሁን ውጭ ልትሄድ እሱ ገና ነው። ሲርባት አስፈታችሁማ እኮ የ5 ጊዜ ፈነከታትን ጊዜ ነው አይደለ? 2 ዓመት የተፈረደበት። ስለዚህ ይህ እኮ አይደለም 5 ጊዜ ፈነከታት። 5 ጊዜ ፈነከታት መቼ ነው? የዚሁ ጊዜ ነው። መዳም ሳጠራኝ ቀጤ። እሺ ከዛም በኋላ ወደ በነጋታው ከዛ እቅ ጻፈች። ዞሮ ዞሮ አልታሰርም። ኦኬ ራሷ ጻፈች አልታሰርም ብላ ይኸው የዚህ ጊዜ አልታሰርም። ይኸውላችኋ ቲክታክ ላይቭ ሪካርዱን አሳየ ለፖሊሶቹ። ታውቃላችሁ ፖሊሶቹ ወንዶች ናቸው፣ ለወንድ ነው የሚያግዙት። አንቺስ እንዴት ባለትዳር ሆነሽ ቲክቶክ ትጠቀሚያለሽ ከወንድ ገዝት ታስገቢያለሽ ብለው አስማምተው ወደ ቤታቸው መለሷቸው። ተመለሱ። ከዛም በኋላ ህይወት ቀጠለ። ህይወት ይቀጥልና ለምንድን ነው 5 ጊዜ እየፈነከታት? አዎ ስራውን ስለቀጠለች አይደለ? እምቢ ብላ ስራውን ስለቀጠለች መጥቶ በሌሊት 5 ጊዜ ሲፈነክታት ለጓደኛዋ ሄዳ ስትናገር ይሄ ጉደኛ ጉዱን እንዳይሰማበት ነው አንቺ እንዳትሰሪ የሚፈልገው ጉዱ እንዲሰማበት ስላልፈለገ ነው ብላ ትላታለች። ስትላት እሷ ስልኳን ሪካርድ ከፍታ ቻርጅ ላይ አድርጋው ሪካርድ እንዲያደርግ እሷ ሄደች እና ከዛ ጓደኛዋ ከሆነ ሰው ጋር ጉዱ እንዳይሰማበት እኮ ነው ያቺ ልጅ እንዴት ሆነች ምናምን ሲባባሉ ትሰማለች ሪካርዱ ላይ። ከዛ ሪካርድ ማድረጓንም ረስታው ከዛ መታ ስልኳን ነቅላች አው ብላ ሄዳ ቤቷ ቡና እየጠጣች ስልኳን ፓተርኑን ስታበራው ሪካርድ እያደረገ ነበር። ሪካርዱን አቆመችና ስትከፍተው እንደዚህ እሱ እኮ ጉዱ እንዳይሰማ ነው እሷ እንድትሰራ ማይፈልገው። እሷ ከቤት ከወጣች እኮ ውጭ ላይ የሚያደርገውን ነገር ይሰማል ብሎ ነው። አታይም ያቺ ልጅ ምናምን ሲሉ ጀምረው የተዉት እንጥልጥሉ አላስቆም አላትና በሌሊት ካፖርቷን ለብሳ ቡትሷን ለብሳ ጓደኛዋ ቤት ሄድና ንገሪኝ፣ ምንድን ነው ባሌ እኔ እንዳላቀበት የሚፈልገው ጉድ ምንድን ነው? እኔ አላቅም፣ ግን እዛ ግቢ እንደዚህ አንዲት ልጅ ታውቃለች፣ እሷን እንጠይቅ ትላትና ይዛት ትሄዳለች። ይዛት ትሄድና ቤተሰብ ሀበሻ በዚህኛው አካውንት አይደለም የጀመራችሁት፣ በአማርኛ ቤተሰብ ሀበሻ የሚለው አካውንት በሱ አካውንት ነው የጀመራችሁት። በሱ ነው መምጣት ያለባችሁ። በእንግሊዝኛ ቤተሰብ በሚለው ሳይሆን በአማርኛ ቤተሰብ ሀበሻ በሚለው በዛኛው አካውንት ነው። ከዛም በኋላ እንደገና ደግሞ ኮዳችሁ ይሄ አይደለም። የሰጠዋችሁን ኮድ ጻፉ። ቅድም በቮይስ ዋትሳፕ ላይ አስረድቻለሁ። ማይ ጋድ እሺ። ከዛም በኋላ ከዛ ይዛት ትሄድና ልጅቷ ጋር ምንድን ነው ብላ ስጠይቅ ልጅቷ በዝርዝር ግንኙነት አለው ከኔ ጋር አስረግዞኛል ትላታለች። የ3 ወር እርጉዝ ነኝ ትላለች። ከዛ በኋላ በዚህ አካውንት አይደለም ቤተሰብ በአማርኛ ይሄ ሌላ አካውንት ነው። በዛ በጀመራችሁበት አካውንት ነው
አማርኛ እያወራን እየተግባባን አይደለም። ምን ጉድ ነው? ከዛ እንትን ይቅርታ በጣም ታሪኩን እያቋረጥኩባቸው አስሬ ስቀጥል ሶሪ። ምን ላይ ነው ያቆምኩት? የ3 ወር እርጉዝ ነኝ እና አስወርጂም ሚስትክን ለሚስትክ ነው የምናገረው ብላ አስፈራርታው ቤት ተከራይቶላት አብረው ማለት የመጣ ቤት እንደሚያገኛት ሰማች። ከዛ በኋላ ይችኛዋ ልጅ ደግሞ ሄዳ ደግሞ ልጅቷን ስታገኛት ዋናዋን ፊቷ ጭው ብሏል ምናምን ምን ሆነሽ ነው ትላታለች። ስትላት እንዳስወርድ መድኃኒቱ ሰጂ ብሎ ነበረ ያ ነው መሰለኝ ትላትና እያወሩ ትንፋሽ ያጥራታል። ልጅቷ ትንፋሽ ሲያጥራት ጳውሎስ ሆስፒታል በራሷ ብር ትወስዳታለች። ስትወስዳት ጽንሱ ሞቷል። ኦልሬዲ የ3 ወር ጽንስ በተወሰደው መድኃኒት። ስለዚህ አወጡላት፣ ጠረጓት፣ አጸዷት። ከዛ እናቱ ጋር ወሰደቻት። ሶሪ ረስቸው ነበር ሱፋ እናቱ ጋር ወሰደቻት። እናትየው ዋለች። ልጅሽ ያደረገውን እኔ ላይ ማቅጦ ትዳሩ ላይ ማቅጦ ሴት አስረግዞ ምናምን አለቻት። እናትየው ተንፈረፈረች፣ አለቀሰች። ዞሮ ዞሮ ልጅቷን ወስዳ ጳውሎስ ሆስፒታል አስወረደችላት፣ አሳጠበቻት፣ አለቀ። ከዛ ችግሩን ካጸዳች በኋላ ልጁን ኃጢአቱን ካጸዳችለት በኋላ ይቅርታ አድርጋለት ትዳራቸው ቀጠለ። ትዳራቸው በቀጠለ ሰዓት ግን እንደ ድሮ መሆን አልቻለችም። እሷ ቀፈፋት፣ ጠላችው፣ አስጠላት። ሲነካት ይደብራታል፣ አስጠላት። እንደዛ እየኖሩ እያለ አንድ ቀን በምን ምክንያት እንደሆነ አላውቅም 5 ጊዜ ይፈነክታታል። 5 ቦታ ፈነከታት። የምታስታውሱ ጻፉልኝ ምን አድርጋ እንደሆነ። በማታ 5 ጊዜ ፈንክቷት ፖሊስ ጣቢያ ሄዳ ከሳው 2 ዓመት ከ3 ወር ተፈርዶበት ከዛ በኋላ እሷ የምትበላው የምትጠጣው ስላጣች ስለ ራባት እሱ ሰርቶ ስለሚያኖራት እሷ ስራ ስለተዋች አምጥታ የይቅርታ ደብዳቤ ጽፋ አስፈትታው አብረው መኖር ጀመሩ። ግን በፍጹም ትዳራቸው መጀመሪያ እንደነበረው ሰላም ሊቀጥል አልቻለም። ሰላም ምንም ሊቀጥል አልቻለም። ሰላም ሊቀጥል ስላልቻለ በቃ ሀሳብ አመጣች። እሷ ምንድን ያለችው አረብ ሀገር ሄጄ ልስራና ገንዘብ በአረብ ሀገር ከሄድ ግን በአጭር ጊዜ ውስጥ ሀብታም እንሆናለን፣ ገንዘብ ላምጣ ትለዋለች። እሱም እሺ ይላል። እሺ ስላለ ምን ታደርጋለች? ፓስፖርት አውጥታ ምናምን ጨረሰች ፕሮሰስ። ልትሄድ 1 ሳምንት ሲቀራት አንድ ቀን የሆነ እቃ አምጥቻለሁ እና ነይ ውሰጂ ብሎ በሌሊት ስራ ቦታው ጠርቷት እሷም አምናው ባሉ አይደለ እሺ ብላ ሄደች። ከዛ አረብ ሀገር ከሄደች ተመልሼ አላገኛትም በሚል 3ኛ ልጅ ውለጅልኝ አላት። አዎ 3ኛ ልጅ ውለጅልኝ ሲላት እሱን ለማምለጥ እንደገና ደግሞ የሆነ ስራ ጀምራ ነበር ጋይስ። የሆነ ስራ ጀምራ ሲያምርባት ብዙ ሰዎች ስትተዋወቅ ብለዋት ካሁን አጣዋት የሚል ተስፋ በጣም መቅናትና መደብደብ ጀመረ። አዎ አዲስ ስራ ጀምራ ከማገጠ በኋላ ይቅርታ አርጋለት ወደ ትዳሩ መልሳው ደስታ የላቸውም። እንደ ድሮ ማለት ዘገነናት፣ ደበራት። ሰውየው እንደ ድሮ ፍቅር የላትም ለሱ። አስጠላት፣ እያስጠላት ነበር የምትኖረው። እና ስራ ጀምራ በዛ ስራ እየዘነጠች ስትወጣ ሲያምርባት ብዙ ሰው ስትተዋወቅ ምናምን እንትን አለ ላይክ ትሄድብኛለች። አንደኛ ጠልታኛለች ከማገጥኩባት በኋላ፣ ሁለተኛ ትሄድብኛለች የሚል ስሜት እየተሰማው ይቀጠቅጣታል። ከዛ አንድ ቀን 5 ጊዜ ፈነከታት። የዛን ያደለ ከዛም በኋላ በዛ ስራውን አቁማ 5 ጊዜ ሲፈነከታት የጀመረችውን ስራ አቁማ እሱን አሳስራው ሲቸግራት አስፈታችሁ። ሲርባት ተፈታና ህይወታቸው ኔቨር እንደ ድሮ ሊመለስ አልቻለም። ትዳራቸው በቃ ሴጣን ገባበት፣ ማገጠና አቆሸሸው፣ አደፈረሰው ትዳሩ። እንደዛ ፍቅር ሰላም የነበረው ትዳር እሱ ከማገጠ በኋላ ቆሻሻ ይዞ ገባ። እዛ የተቀደሰ ትዳር ውስጥ አደፈረሰው። ሰላም ጠፋ። ሁሌ ጭቅጭቅ ነው፣ ሁሌ ድብድብ ነው፣ ሁሌ ፖሊስ ጣቢያ ነው። ይህ ህይወት መረራት ጭራሽ ብሎ 3ኛ ልጁ ለጄሊ ማለት ጀመረ ነው እንዲህ አለች እና አስባ ከዚህ ሰውዬ የምገላገልበት እና ከ3ኛ ልጅ ለሱ ከመውለድ የማርፍበት የምገላገልበት ምክንያት ምን ይሁን ብላ ስታስብ የተባረከ አረብ ሀገር ሁሉም ሴት ከትዳሩ የሚያመልጥበት ከድህነቱ የሚያመልጥበት የሆነውን አረብ ሀገር ሀሳብ መጣላት እና ቁጭ አርጎ አንድ ቀን ምን ይመስልካል የአረብ ሀገር ሄጄ ሰርቼ ብር በአቋራጭ ሀብታም ብንሆን የአረብ ሀገር ቤት በ2 ዓመት ብዙ ብር ይዤ እመጣለሁ። ስለዚህ አረብ ሀገር ሄድ ስትለው ጀለሴም ሞኝ እሺ አለ። አረ ምን ሞኝ እውነት መስሎን ነበር። እሺ ስል ኤኒዌይ እሺ ሂጂ ችግር የለም ስር ያለ። በዛ እሷን ፓስፖርት አውጥታ ፕሮሰስ ጨርሳ ልትሄድ ሳምንት ሲቀራት የሆነ እቃ አለ። እቃው ምንነቱን አልነገረችንም። በቃ እቃ አምጥቻለሁ ነይና ውሰጂ አላት። ከሌሊቱ 11 ሰዓት ሊነጋ ሲል
እሱ ስራ ቦታ እሱ ጠጥቷል። ሄዳ ያው መንገድ ላይ መብራት አለ፣ ጽዳት አስፋልት ጠራጊዎች ምናምን ስላሉ አልፈራችም። ሄዳ ጀለሲ ለካ አረብ ሀገር ከሄደች ተመልሳ እጅ አትገባም እቺ ቆንጆ ሚስቴ ብሎ ፈርቶ አፈር በእጁ ፍናርጎ ልክ ፊት ለፊት ስመጣ አፈር ብትናርጎባት አይኗን ፍናርጎ አይኗን ሊያጠፋ ደብድቦ መሬት ላይ 3 ሰካራም ጓደኞቹ ደግሞ አብረውታሉ። እነሱ ቆመው እሱ ሲደበድብ ቆመው ገላጋይን ለመከላከል ቆሙ። ብትል መንገደኛ ገላጋይ ሊገላግላት ሲል ገላጋዮቹ ሄዱ ከዚህ እያሉ ጓደኞቹ አስቀጠቀጧት። ከዛ ፖሊሶች መጡ። ፖሊሶቹ ይዘው ለሌላ ፖሊሶች ሰጧቸው እና ፖሊስ ጣቢያ ደረሱ። ፖሊስ ጣቢያ ሲደርሱ ትከሻለሽ? አዎ ከሳለሁ። እሺ ምስክር አምጪ። ምስክር አምጪ ስትባል ማን ይመስክር? ይኸው ፖሊሶች ይመስክሩ ስል እኛ እኮ አላየንም እና እናንተ ከየት ነው ያመጣቻቸው? እኛ ከሌላ ፖሊሶች ነው የተረከብናቸው። ከዛ እሺ የተረከበቻቸውን ፖሊሶች ቁጥር አምጡ። ተደውሎ ፖሊሶቹ እኛ የደረስነው ኦልሬዲ እየተጨቃጨቁ ነው፣ ሲመታት በአይናችን አላየንም። ደም በደም ሆናለች እኮ ጋይስ፣ ግን ምስክር ያስፈልጋል። በአይኑ ያየ ሲደበድባት ደሙ ከየት መጣ አይታወቅም። ስለዚህ መክሰስ እሺ፣ የድሮ ፋይል 2 ዓመት ከ4 ወር ተፈርዶበት እሷ በእርቅ ደብዳቤ አስገብታ ያስፈታቸው ይልም እሱን ፋይል ክፈቱልኝ ስል እሱን ፋይል ለመክፈት ይሄኛው እንደመታሽ ማስረጃ ማቅረብ አለብሽ ተባለች። ማስረጃ እስኪገኝ ጉዳዩ እስኪጠራ ለ1 ሳምንት እሱ ሲታሰርላት ማንም የላትም። እህቷ ጋር ደውላ ጠራች። እህቷ ምንድን ነው 10 ከባልሽ ጋር በተጣላሽ ቁጥር ምትደውይብኝ? ምንድን ነው የምትፈልጊው ከኔ? ትጣያለሽ፣ ፖሊስ ጣቢያ ድብድብ ትጠሪኛለሽ። ምንድን ነው የምትፈልጊው? ተይኝ፣ ህይወቴን ልኖርበት። ለመጨረሻ ጊዜ ከኔ ምንድን ነው የምትፈልጊው አለቻት። እህቷ ስትል ከዚህ ህይወት እንድታወጪ ነው የምፈልገው እህቴ አድኝኝ አለቻት። ስትላት እርግጠኛ ነሽ? አትፈልጊም? ደግመሽ አትታረቂም? ደግመሽ አትቀጢም? አዎ እሺ ብላ እህቷ ይዛት ሄደች። ቤት ሄደው የልጆቿን ልብስ የልጆቿን የትምህርት ቤት ሰርተፊኬት ኤቭሪቲንግ መሸኛ ከትምህርት ቤት ምናምን ወስደው እሱ ለሳምንት አስሩላታል። እሱ በዚህ አጋጣሚ እህቷ ወስዳ ኮንዶሚኒየም ተከራይታላት 10,000 ብር አልጋ በ6,000 ብር ገዝታላት ይኸው ልጆች ይኸው ቤት ኑሪ ብላ ሰጠቻት። እሷም እሺ ብላ ከፈጣሪ ጋር ፈጣሪዋን ለምና እባክህ ከዚህ በኋላ ከዚህ ህይወት አውጣይ፣ ልጆቼን ሴፍ የሆነ ህይወት ማኖር ፈልጋለሁ ብላ የራሷን ቢዝነስ ትንሽ ጀምራ ቢዝነሷን እየሰራች ህይወቷን በሰላም እና በደስታ እየኖረች ትገኛለች። የመጀመሪያው ዱርዬው የታሰረው 2ቱም ባሎቿ ታሳሪዎች ናቸው። ዱርዬው የታሰረው የመጀመሪያው የልጁ አባት ሌላ ትዳር ይዞ 2 ልጅ ወልዶ እየኖረ ነው። ይሄኛው ደግሞ ሰው ይልክባታል፣ ይለምናታል። እሷ ግን በአቋሟ ጸንታ ይኸው 4 ወር ሙሉ አልተታረቀችም። ልጆቿን ይዛ 2ቱ ልጆቿን በደስታ ህይወቷን እየኖረች ነው እላችኋለሁ። ደስይልም መጨረሻው እኔ በጣም ደስ ብሎኛል። መጨረሻው መቁረጧ ጀግና ናት። አይ እንደዚህ እኔ ግን መጀመሪያ የጠረጠርኩት ምን እንደነበር ታውቃላችሁ? የሰው ልጅ ያልወለደውን የሰው ልጅ በስም ያርጊልኝ ሲል እንትን መስሎኝ ነበረ። ሪም ገና 4 ወሯ ነው ትላለች። አያትመለስም። ምን አለችኝ? እንደዚህ ደልቶኝማ አልመለስም ስትል ቢርብሽም እዚህ ሰውዬ ጋር መመለስ የለብሽም። ደግሞ ደስ ስትል ስታወራ ራሷ የሆዴ ነገር አልሆን ብሎኝ ሆዴ ሲጎልብኝ ለሆዴ ብዬ አስፈታሁት ስትል ገና ሲያውቃት ከኔ ጋር ካልሆንሽ እዚህ ሰፈራት ኖሪም ያላት ኮንትሮሊንግ አይደለም አቡዬ። ያ ኢትስ ኮንትሮሊንግ ዩ አር ራይት። ያም ሬድ ፍላግ ነው ልብ አላልንም እንጂ እኛ ሴቶች እኮ ወንድ ልጅ ከኔ ጋር ካልሆንሽ እዚህ ሰፈራት ኖሪም ሲል በቃ ጀግና ምናምን አድርገን ነው የምናስበው። ፋራ ስለሆነ እኮ ነው። የሰለጠነች ሴት እንደዛ አታስብ። ጉናይቱ ነፃነት የሚሰጥ ነው የምታስበው። የሰለጠነ ዋይ ዩር ሄር ኢዝ ላይክ ዳት ሳይመን ዋይ ዩር ሄር ኢዝ ላይክ ዚስ no I don't like it like this. Fix it. Fix your hair please. I don't like it uncomfortable. This one is big. Simon, I don't like it. Okay. Fix please. ገና ከሁሉ ልትፈነዳ ነው እንዴ? እንትን እንዲህ ነው የምወደው ምናምን ይለኛል እንዴ ያለው። እኔ ካልወደድኩት ማስተካከል ያለበት አምባገነን ሆንኩበት ማለት የፀጉር ነፃነት ሲያድግ ይሰጠዋል ብዬ ነው። ገና ልጅ ነው። ሂዝ ኮምፈርተብል። እሺ እንደዚህ ነው ኮምፈርተብል ያለ። እሺ ይሁንለት። እኔ ምን አገባኝ? እሺ አይ ያስጠላኛል ሲንጨባረር። እኔ ወደ ኋላ ነው ማድረግለት። እሱ ቱም ብሎ ያንጨባርረዋል። ወይኔ እንዴት ደስ እንዳለ እንዴት እርክት
እንዳልኩኝ በታሪኳ ግን ማለት ነው እኛ ሴቶች አለቃ ቦስ ላይክ እንዴት ነው? አሁን ለምሳሌ ከኔ ጋር ካሉሽ እዚህ ሰፈራት ነው ሲላት እኛ ጀግንነት ነው የመሰለን፣ ግን ይሄ በጣም አምባገነንነትና ተቆጣጣሪነት ነው። ከዛ ትዳር ላይ ከገቡ በኋላ ስራ እንድትሰሪ አልፈልግም ማለት ዩሲ ስራ የምትሰራ ሴት ብዙ ነገር ትሰማለች፣ በራሷ አተማመናች፣ ጠንካራ ትሆናለች፣ ብዙ አማራጭ ይኖራታል ብሎ ያስባል። እዛ መጨረሻም የኔ ካልሆነች ብሎ አይኗን ማጥፋት ፈለገ። ኤግዛክትሊ ያ የመጀመሪያው ምልክት የኔ ካልሆንሽ ወንድ ልጅ ነፃነት ነው ሊሰጥሽ። በራሱ የሚተማመን ወንድ ባይዘወይ ነፃነት ነው የሚሰጥሽ። ከፈለገች ትምጣ፣ ከፈለገች ትቀር ነው። ራሱን በጣም ፈላጊ አለኝ እኔ ውድ ነኝ ብሎ የሚያስብ ወንድ፣ በራሱ የሚተማመን ወንድ ሴትን ልጅ የኔ ካልሆንሽ ብሎ አያስገድድም። ብዙ የእሱ መሆን የሚፈልጉ ሴቶች አሉ። ስለዚህ ኩሩ ነው፣ አያስገድድም። ሴትን ልጅ ከፈለገች በፍላጎቷ ትምጣ፣ ወደደች ነው የሚለው። ግን የኔ ካልሆንሽ እዚህ ሰፈር አትኖሪም ሲላት ይሄ የመጀመሪያው ቀይ ምልክት፣ ነገ ካልፈለገችው ከእሱ ጋር ደስተኛ ካልሆነች በቃኝ ስትለው ያጠፋታል። የኔ ካልሆንሽ የማንም አትሆኝም ይላታል። ዩሲ የኔ ካልሆንሽ አሁን አረብ ሀገር ከሄደች ሌላ ወንድ ይወስድብኛል ብሎ አይደለ አይኗ ውስጥ አፈር የከተተው አይኗን ለማጥፋት አያችሁ። ከኔ ጋር ካልሆነ አትኖሪም ብለው አይደል አሲድ የሚደፉት የሚገሉት። የተወደድን ይመስለናል በጣም። ይህ እኮ መሀይምነት እኮ ነው ታውቂያለሽ። ሲቆጣጠረንና እንትን የኔ ካልሆንሽ ምናምን ሲል ጀግንነት ወይ በጣም ስለሚወደን ብለን የምናስበው መሀይሞች ስለሆንን ነው። ይህ መሀይምነት ነው። ይኸው ልክ እኮ ነው። መጀመሪያ ቃል ከገባች ይላል ደሴ የሚባል ልጅ። ልክ እኮ ነው። መጀመሪያ ቃል ከገባች ታዲያ ካልተመቸካተስ መጀመሪያ ቃል ገባችን። ልክ አብራክ ልትሆን አብራክ መኖር ጀመረች። ከዛ ደበርካት፣ አስጠላ፣ ካልተመቸካት መብት የላትም ሀሳቧን ቀይራ ትዳሩን ጥራ የመውጣት ልክ እኮ ነው። መጀመሪያ ቃል ከገባች ይላል እንዴ